ምንድነው ሚስጥሩ? ፋሲልን እንደዚህ ከዛ ወደዚህ ያመጣው ምን አይነት ምክር ምን አይነት ምግብ አስተተሃው ነው? ምን አይነት ምግብ አብልተሃው ነው? አሁን ይሄ እኮ ተመልከቹ፣ ያኔ ለብሼው ስቃይ ነው የሚሆንብኝ። የሚገርም ነው። እጁ ራሱ ዛሬ ሚስጥሩን ሊነግረን ተገኝቷል። ምንድነው ይቻላል ወይ እውነት የሚለውና ዱላውን እንዲቻረገና ወደ ቦርጬ ምንድነው ይሄ እንግዲህ የሆነ ያስጨነቀው ነገር ሮንግ እንደሆነ እንግዲህ ከዛዛ ላይረዳ ይችላልና ምንድነው ይሄንን ቀንሰው እንጂ ምናምን። ካልቸራል ሾክ ሲባል ምግብንም ያካትታል። ኮምፕሊትሊ ነው የምንቀየረው። በ3 ወር ጊዜ ውስጥ ጌን ያደረኩት ፋት ኦልሞስት ላለፉት 20 ዓመት አካባቢ ከኔ ጋር ይኖረው። እንግዲህ ቦርጭ ፋት ኃይል ነው፣ ትርፍ ምግብ ነው ሰውነት። ያ የኃይል ምንጫቸው ተቆልፎበታል። ሰውነታቸው አውጥቶ መጠቀም አይችልም ነው እያልኩ ያለሁት። ይደክማቸዋል ሁልጊዜ። እጅግ በሚያስገርም ፍጥነት ሳምሃው ምግቤን ኢምፕሩቭ ማድረግ ጀምሩ። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። የዛሬ ዝግጅታችን አብዛኞቻችን ተመልካቾች ካላመጣሽልን ይህንን ዶክተር ብላችሁ በጉልበታችሁ ያስመጣችሁት እንግዳ ነው ብል ምንም ማጋነን አይሆንብኝም። ዶክተር ቤሪን በስም በኮመንት እንደሱ ኮመንት ላይ ስሙ ሪኮመንድድ የተደረገ እስካሁን ድረስ አልገጠመኝም። በእናንተ ስም ግን ላመሰግነው ፈልጋለሁኝ። ብዙ ጊዜ ሚዲያ ላይ አታዩትም በእንግድነት። ምናልባት እኔ ራሴ ሰርች ሳረግ ኢቢኤስ ላይ ብቻ ነው 2 ጊዜ ያየሁት። ምንም አይነት ዩቱብ ላይ ቀርቦ አላየሁትም። ነገር ግን አክብሮን እኛን እንግዲህ እሺ ብሎ ስለመጣ በእናንተና በራሴ ስም በጣም ላመሰግነው ፈልጋለሁኝ። እናንተም አመስግኑልኝ። እስከ መጨረሻ አብራችሁን ቆዩ። ዛሬ እጅግ በጣም ወሳኝ የሆነ ባለፈው ጊዜ ፋሲል ሲቀርብ እንደተመለከታችሁት ማን ነው እንደዚህ ከዚህ ወደዚህ ኤአይ ነው ወይ ያላችሁ በጣም ብዙ የተገረማችሁበትን ከኋላው ኢንጂነሩ ማን ነው ብለን ስናጣራ ዶክተር ቤሪ ሆኖ አግኝተነዋል። ዛሬ ሚስጥሩን ሊነግረን ተገኝቷል። ምንድነው ይቻላል ወይ እውነት የሚለውና እስከ መጨረሻ አብራችሁን ቆዩ። ላይክ በማድረግ ሰዎች ጋር እንዲደርስ አድርጉ። ህይወት አድን ቪዲዮ ነው ዛሬ ብን ምንም ጥርጥር የለውም፣ ማጋነን አይደለም። ስለዚህ አብራችሁን እስከ መጨረሻ እንድትቆዩ ጋበዝኩኝ። በነገራችን ላይ ከሁሉም አስቀድሜ የዶክተር ቤሪን ዩቱብ ከስር አደርግላችኋለሁ። በመግባት ሰብስክራይብ አድርጉት፣ ላይክ አድርጉት፣ ትጠቀሙበታላችሁ። እንዲሁም ቲክቶኩን ከስር አድርግላችኋለሁ። ዶክተር ቤሪ በመጨረሻም ተገኝተሃል። በጣም ነው የማመሰግነው። ዛሬ ስለተገናኘን ደስ ብሎኛል። ጥሩ ቆይታ ይኖረናል። ብዙ ጥያቄዎች ይኖሩናል። ስላየው ደስ ብሎኛል። እንኳን ደህና መጣ። አመሰግናለሁ ኪዲ። እኔም ደስ ብሎኛል። እኔም መርጠሽ ፈተሽ ስለጋበዝሽኝ ትንሽ ማቃትን ነገር ሼር እንዳደረግ ፍቃድሽ ሆኖ ስለጠራሽኝ ደስ ብሎኛል። ሚዲያሽን ቅርብ ጊዜ በፋሲል በኩል ነው ያወቅኩት። ካወቅኩበት ቀን ጀምሮ ግን በደንብ እያየው ነው። በሶሳይቲ ላይ በተለያየ መንገድ ኢምፓክት እያደረገ ያለ ሂውጅ ሚዲያ መሆኑን ካየውና ካመንኩ በኋላ በደስታ ይኸው ተገኝቻለሁ እና ደስ ብሎኛል። በጣም ነው የማመሰግነው። በጣም በሚገርም ሁኔታ እኔም ራሴ በፋሲል የተነሳ ማወቄ በጣም ነው የቆጨኝ። ብዙ ሰዎች የሚጠይቁበት በተለይ ደግሞ እኛ ከሀገር ርቀን የምንኖር ሰዎች ምግባችን ነው የሚቀየረው፣ ካልቸራችን ብቻ አይደለም። ላይክ ካልቸራል ሾክ ሲባል ምግብንም ያካትታል። ኮምፕሊትሊ ነው የምንቀየረው ከምግብ አመጋገባችን ሁሉም አንስቶ ምርቱንም ጨምሮ። ከዛ በኋላ ነው ልክ ፋሲል ላይ ያየነው ነገር አብዛኛው ዳያስፖራው ላይ የታየው ነገር ነው። ያንን ደግሞ ፋሲል እንግዲህ ቤስት ሕክምና በተባለበት ዓለምን ጋይድ ስታደርግ የምትታወቀው አሜሪካን ሀገር ቁጭ ብሎ ነገር ግን ወደ ታች የሚያዩን ሕክምና ሐኪሞቻችን እንኳን ሲመጡ እዚህ ላይሰንሳቸው ቦታ የማይሰጥበት ሀገር ያለ ሰው ራሳቸው አሜሪካ ሀገር የተቀመጠውን ሰው ለውጦ ማየት ከዚህ በላይ ምን አለ? በጣም ኮርተንብሃል። በጣም ተደስተናል። በተለይ የሀገራችን ፍሬ መሆንህን ስቲል እዛው ሀገራችን ያስተማረችህ መሆኑን ስናይ ደግሞ በጣም እኔ በግሌ ለዛም ነው ቀንና ማታ አፈላልጌ
አሳምኜ ያመጣሁትና በጣም ነው የምናመሰግነው። ከሁሉም አስቀድመን ብትተዋወቀንስ? በሪ ይባላለው። ዶክተር በሪ ዱቢሶ የ53 ዓመት ጎረምሳ ነኝ። እንግዲህ ከአመታት በፊት ኦልሞስት ከ5 ዓመት በፊት ሽማግሌ ነበርኩ። እሱም በኋላ ላይ ዲስከስ እያደረግን እንሄዳለን። የ5 ልጆች አባት፣ በሙያዬ ሐኪም ነኝ። የዛሬ አይ ቲንክ 25-26 ዓመት በፊት መሆኑ ነው። ጊዜው ረዥም ነው እና በፈረንጆቹ ሚሊኒየም አካባቢ ከጎንደር ሕክምና ሳይንስ ኮሌጅ የተመረቁ፣ ከዚያ በኋላ በተለያዩ የመንግስት ሆስፒታሎች ላይ የጤና ተቋማት ላይ ስሰራ ቆይቼ ዘን ኦልሞስት ላለፉት 15-16 ዓመታት ደግሞ የራሴን ግል ተቋማት በተለያዩ የክፍለ ሀገር ከተሞች መስርቼ ማህበረሰቡ ሳገለግል ነበር። ኦልሞስት ከ5 ዓመት ወደዚህ ደግሞ ዛሬ ከአንቺ ጋር ባገናኘን መንገድ ሞር ኦፍ በፕራክቲስ ውስጥ ረዥም ዓመት እያገለገልኩ ሲሄድ ስለ ሄልዚ ላይፍ ስታይል በኔም በኋላ በማውራሽ ጤና ላይ በተለመደው መንገድ ሮንግ መንገድ በመከተል አመጋገብ ላይ፣ አኗኗር ላይ ትክክለኛ ባልሆነ መንገድ የተማርኩት ሙያ እንግዲህ እኔን እንኳን ፕሮቴክት ላደረገኝ ነው ለመናገር ግንዛቤው ስላልነበረ ያ በኔ ላይ የደረሰው ነገር በሙያዬም ደግሞ ለረዥም ጊዜ ፕራክቲስ ሳደርግ ደስተኛ እንዳልሆን ያደርገኝ የነበረው ሰዎች ይታመማሉ። ሲታመሙ ሩቲን የተለመደ ነገር በተለይ ከተላላፊ በሽታዎች ጋር በሚያዝ መንገድ የተለመደ ነገር ኮንቬንሽናል ፕራክቲሱ በሚያስተምረን መንገድ ትራይ እያደረግን ዘ ሴም ቲንግ ሜዲኬሽን ፕሪስክራይብ እያደረግን ለውጥ ማየት ሲያቅተን ደስታ ማጣቱ እየቀጠለ ሲሄድ እንዳልኩሽ የኔም ላይፍ ልክ እንደ ታማሚዎቼ ልክ እንደዛ ኦቤስ መሆን፣ ቦርጫ መሆን፣ የተለያዩ ሜታቦሊክ ኢሹዎች፣ የስኳር ኢሹ፣ ፋቲ ሊቨር፣ ኮሌስትሮል፣ ግፊት ጀስት እንደዚህ ከአኗኗር ጋር ተያይዘው የሚከሰቱ ነገሮች እኔንም ኢምፓክት ማድረግ ሲጀምር የራሴንም ህይወት ሴቭ ለማድረግ አንዳንድ የራሴን ንባቦችን እያደረግኩ ፋይናሊ ወደዚህ ወደ ላይፍ ስታይል ሜዲሲን ሞር ኦፍ ፕራክቲሴን ወደዚህ ሽፍት አድርጌ ባለፉት ጥቂት ዓመታት እዚሁ አዲስ አበባ ላይ ዶክተር በሪ ሄልዝ ኮንሰልተንሲ እና ራይት ሜዲካል ኮንሰልተንሲ የሚባሉ ሁለት የማማከር የህክምና የጤና የማማከር ድርጅቶችን አፋፍኜ በባለቤትነትና በሲኢኦ እያገለገልኩ እገኛለሁ። በጣም ነው የምናመሰግነው። ወደ ጥያቄዎች ከመሄዴ በፊት ተመልካቾች ይህንን ፕሮግራም በሚያዳምጡ ሰዓት ከጨረሱት በኋላ ሆፕፉሊ ምንም ጥርጥር የለኝም ሊያገኙ ይፈልጋሉ። የፋሲልን ለውጥ ያየ በሙሉ አንተን ያልጠየቀ ከጀርባ ያለውን ያልፈለገ በተለይ ዳያስፖራው የለምብን በውፍረት በበሽታ በተለያዩ ሲሪየስ በሆኑ በሽታ የሚሰቃዩ ይፈልጉሃል እና በትክክል ዶክተር ቤሪን ለማግኘት ወይም የእሱን አገልግሎት ለማግኘት ኤግዛክትሊ በምን ማግኘት እንዳለባቸው ብትነግረንና እሱን አሳውቀንና ወደ ጉዳያችን እንገባለን። አመሰግናለሁ። እንግዲህ ኮንታክት አድራሻችን ኦንላይን ሰርቪስ እንሰጣለን። ከሀገር ውጭ ያሉ እዚህ ኢትዮጵያ ውስጥ ሆነው በአካል መምጣት ለማይችሉ ኦንላይን ሰርቪስ እንሰጣለን። በእርግጥ ለረዥም ጊዜ የምንታወቀውም በቢሮ ደረጃ በአካል ሰዎችን ከመቀበላችን በፊት በኦንላይን ነበር የምንታወቀው። ፋሲልንም በዛው መንገድ ነበር እንግዲህ ኦንላይን ያገኘ ነው። እኔና ፋሲል በዚህ ልክ የተለወጠው ፋሲል በአካል አልተገናኘንም። እስከዛሬ ኦንላይን የሚታወቅበት ስራ ነው። አድራሻችንን እዛው ባዮ ላይ ያገኛሉ። ዩቲዩብ ባዮ ላይ አለ፣ ቲክቶክ ባዮ ላይ አለ። ስልኮች እዛው ላይ ስላሉ በዚያ መልክ ኮንታክት ሊያደርጉን ይችላሉ ብዬ አስባለሁ። በቢሮ ደረጃ ደግሞ አዲስ አበባ ገርጂ ከቶቶት ሬስቶራንት ጎን አለን። ቦሌ ዲኤች ገዳ ቅርብ ነው፣ ማንም ያውቃል። ከስካይላይት ሆቴል አጠገብ የሚገኝ ህንፃ ነው። እዛ 8ኛ ፎቅ ላይ እንገኛለን። ራይት ሜዲካል ኮንሰልተንሲ ቢሮዎች። በጣም የደነቀኝ ነገር አለ። ዶክተሮች ብዙ ጊዜ እዚህ የምናየው በዓለም ላይ የምናየው ልክ ማፕ እንደተሰጣችሁ አይነት ነው ጉዟችሁ። ከዛ ውጭ ዘነፍ ያለ ፍርሃት አለበት። ላይሰንሴን አጣለው በተማረው ማህበረሰብ ውስጥ ልክ አሁን ሳይንቲስት ጥግ ላይ የደረሰ ሳይንቲስት እግዚአብሔር አለ ብሎ ማመን በጣም በአደባባይ ይሳቀቃል። ስንመለከት በተማረው ማህበረሰብ ውስጥ እግዚአብሔር አለ ማለት በቃ ምርምሩን እንዳቆመ ተደርጎ ይታመናል።
በሕክምና ፕራክቲስ ውስጥ ትክክለኛውን ነገር ብላችሁ ብታምኑም እንኳን ይሄ ነገር በምግብ ሊስተካከል ይችላል፣ በስፖርት ሊስተካከል ይችላል፣ ላይፍ ስታይል በመቀየር ሪቨርስ ሊደረግ ይችላል ብላችሁ ብታምኑም እንኳን ልክ እንደ ሳይንቲስቱ ከጋይድላይኑ የወጣችሁ ወይም ደግሞ ጭንቅላታችሁ ትንሽ የተረበሸ ተደርጎ መወሰዱ በራሳችሁ በሰራተኞቻችሁ በኮወርከራችሁ ራሱ እንደ አይነት ነገር እንደሚታሰብ የምናውቀው ነው። ያን ብቻ ብዬ ማለፍ አልፈልግም። ከዛ ደግሞ አፈንግጠው ይሄ ነገር ልክ አይደለም ብለው ስራቸውን አቁመው እኔ ዶክተር የሆንኩት ፓሽን ሆኜ ነው፣ ሰው ለማዳን ነው እንጂ ባሪያ ለመሆን አይደለም፣ መድኃኒት ቁጭ ብዬ ፕሪስክራይብ ለማድረግ አይደለም ብለው ያሉት ልክ ከሀገራችን አንተን ነው ያየሁት። የሕክምናው ሪቮሉሽነሪ ብያቸዋለሁ እኔ። ያንተን ግን እጅግ በጣም ለየት የሚያደርገው በራስህ ላይ ነው የሞከርከው። በራስህ ላይ ሞክረ ከዛ ከነበረህ ነገር ላይ ተመልሰ እነ ፋሲል ላይ እና ፋሲልን የመሰሉ በኋላ ብዙዎች እንዳሉ ተረድቻለሁ፣ አድርገኸዋል። ያንን እንዴት ነው መጀመሪያ እስቲ ያንተን ህይወት ንገረን። እንዴት ነው እዛ ሐኪም ሆነ እያወቅ ሰውነት እንደዛ ሲወፍር ምን ሲል በጣም የተደነኩት አንድ ነገር ስትናገር የሰማሁት ራሴን ቼክ አድርጌ አላቅም ስትል ራሱ በጣም ደንግጠናል። ይሄን ራሱ በግልጽ መናገር የሚገርም ነው። እስቲ ንገረን በደንብ። በጣም አመሰግናለሁ ኪዲ። ላይፍ ስታይል ወይ አኗኗር ፕራክቲሱ አለ ባይዜ የምናወራው ነገር ኮንቬንሽናል ሜዲካል ፕራክቲሱ ውስጥ ስንማርም አለ፣ ግን ኢንፋሲስ አይሰጠውም። እንደ ራሱን ችሎ ቴራፒቲክ እንደሆነ በቂ ግንዛቤ ያለ አይመስለኝም እንጂ ለምሳሌ አንድ ሰው በጣም ወፍሮ ወይ ደግሞ ኦቨርፋቲ ሆኖ ወፍሮ ካልክ ኦቨርፋቲ ሆኖ ወይም ደግሞ ቦርጫም ሆኖ ታዳሚዎች አንደርስታንድ እንዲያደርጉ ይፈልጋሉ። እና ስፖርት ስሩ ነው የምንለው which is ላይፍ ስታይል አእምሯችን ላይ አለ ማለት ነው። ምግብ ቀንሱ የሚል ነገር ማንኛውም ሐኪም ውስጥ አእምሯችን ውስጥ አለ። ሜቢ ለየት የሚያደርገው አሁን በገባኝ ልክ በኋላም በምናወራው መንገድ ፓወርፉል፣ በዚህ ልክ ፓወርፉል መሆኑ ነው ግንዛቤ ብዙ ያለኝ ይመስለኝ። ሜዲካል ፕራክቲሱም ውስጥ እውነት ለመናገር ኢትዮጵያ ውስጥ ሂውጅ ለውጥ እንዳለ ፊል እያደረግን ነው። አሁን ላይፍ ስታይል ሜዲሲንን ወደፊትም ሜቢ ባንቺ ሚዲያም ላይ የሚቀርቡ ሐኪሞች ይኖራሉ በጣም ቦልድ በሆነ መንገድ እያወጡ ያሉ ፕራክቲሳቸውንም ወደዛ እየቀየሩ ያሉ ሐኪሞች እንዳሉ አውቃለሁ። እኔም ጓደኞች ስላሉ ነው ይሄን ያልኩሽ። ወደ ራሴ ስመጣ እንግዲህ ራሴን ቼክ አላደረግም ብዬ ያልኩሽ የኔ ብቻ ሳይሆን የብዙዎቹ ሐኪሞች ኢሹ ይመስለኛል። ትላንት በቅርቡ በፊቱን ነግርሻለሁ እና ትላንት የሆነውን ልንገርሽ እና ከባለቤቴ ጋር ወክ እያደረግን ጠዋት አንዳንዴ ስራ ማርፍጄ ነው የምገባው። ቢኮዝ ቅድሚያ ለራሴ መስጠት አለብኝ። ጠዋት ተነስቼ ወክ አድርጌ ከእሷ ጋር መውከት ምናምን ነው ወደ ስራ የምመጣው እና ወክ እያደረግን አንድ ክሊኒክ አየው። ቆንጆ ክሊኒክ ነው። ለምን ገብተን ቼክ እናደርግን መሰረታዊ ነገሮችን በፊት አላደርግም ነበር ለረዥም ጊዜ ለ20 ዓመት አካባቢ። በኋላም ማውራሽን የራሴን ዜና እስክሰማ ድረስ ቼክ አላደረግኩም ነበር። ቢኮዝ አንዳንዴ የጤና ባለሙያ ስንሆን ብዙ ጊዜያችንን ሰው በመርዳት በምናሳልፈው ራሳችንን ግን ዞር ብለን አናይም። በሚገርምሽ መልኩ ገባን። ልክ ገባን በኋላ ላቦራቶሪ ቀጥታ ፈልገን ነው አልናቸው። ብዙ ጊዜ አልተለመደም። ካርድ ታውጪ እና ምርመራ ምናምን ነው። ልክ ሲያዩን ያው ሚዲያም ላይ ስላለሽ ቲንክ በኋላም ተግባብተናል፣ አወቁኝ። ምርመራዎችን ቼክ አደረግን። ምን እያልኩሽ ነው? አሁን በ3 ወር አንድ ጊዜ በ6 አንድ ወር ጊዜ ሮቲን እያደረጋለሁ። አሁን እሷም ታደርጋለች። ኢቭን ልጆቼንም ወደዛ ፑሽ እያደረኩ ነው። ልጆች አይሰሙም እንደምታውቂው። ያ ሁሉ ቦርጭ ይዤ ለረዥም ጊዜ ነው ባይዚ ኦቨርፋቲ ሆኜ የኖርኩት። ከሜዲካል ስኩል ወጥቼ ኦልሞስት ከ3 ወር በኋላ አጌን ሳምፋት ከግቢ ወጣን። እንዳልኩሽ በ1990ዎቹ በፈረንጅ 99 መጨረሻ ላይ ነው እንግዲህ ከዩኒቨርሲቲ የወጣሁት። አፋር የሚባል ቦታ ነው የተመደብኩኝ። አፋር በጣም ሞቃት ነው። ብዙ ስራው ስትሬስፉል የሆነ ስራ ነው። የምግብ ግንዛቤም አሁን በገባኝ ልክ አልነበረም። የተገኘውን ነበር ምንበላው። ዘን ሜቢ ከጀኔቲካሊ የሚወረስኩት ነገር ይመስለኛል። በአጭር ጊዜ ጌንድ ወይት ያ አሁን ጌን አደረኩ ብዬ እንግዲህ በቁጥር ላስቀምጥልሽ።
ዊዝን 3 መንዝስ ከ50 ከግቢ ሲወጣ ከዩኒቨርሲቲ ወጣ 55 ኪሎ ነበርኩ። 65 ኪሎ ግራም ነው የገባሁት። ወይ አማረብህ ምናምን የምንባልበት ታይም ነው። ስራ ይዘን ነው ጓደኞችሽም እነሱም ሲሚላር ፓዝ ውስጥ ነው ያሉት። እነሱም እየወፈሩ ነው። ዩኒቨርሲቲ ኢንቫይሮንመንቱ ምግቡ የማይመችም። አሁን ነፃነቱ አለ፣ መቅማመስ አለ። ኤኒዌይ ያማረብን ነው ይመስላል ያ ስቴጅ ማለት ነው። ያ ቀጠለ እንግዲህ ተመርቄ በ3 ወር ጊዜ ውስጥ ጌን ያረኩት ፋት ኦልሞስት ላለፉት 20 ምናምን ሳምሲንግ ቢኮዝ 5 ዓመት ወደዚያ ወዳለሁበት ህይወት የመጣሁት ለ20 ዓመት አካባቢ ከኔ ጋር ሊኖረው። ይሄ ሁሉ ሲሆን ግን ታካሚዎች ይመጣሉ እኔ ጋ በመንግስት ፕራክቲስ ውስጥ እያለሁ በግልም ላይ የስኳር ታካሚዎች ይመጣሉ። አንድ ጊዜ ግን እኔ የስኳር ይኖርብኛል ብዬ አስቤ አላውቅም። ኦቨርፋቲ ሆኜ ቦርጫም ሆኜ ብዙም ኤክሰርሳይዝ ማላደርግ ሰው ምግብ ኖርማል ማንም ማህበረሰብ የሚበላውን ምበላ ሰው አንድም ጊዜ ዲያቤቲክ ሆናለሁ ብዬ አስቤ አላውቅም። ቢኮዝ እኛም የሕክምና ማህበረሰብ ውስጥ ያለን ሐኪሞች ሲሚላር ነገር ነው የምንመገበው። ማህበረሰቡ የምንበላው ነው ሁላችን የምንበላው እና የተለየ ነው ይሄንን ብዬ አስቤ አላውቅም። አሁን በተረዳሁት መልክ ስላልነበረ ፋይናሊ አንዳንዴ ወደኋላ ሄጄ ሳስብ አባቶቻችን ላኪ ነኝ። አባቴ በሕይወት አለ፣ እናቴ በሕይወት አለች፣ አያቴ በሕይወት አሉ። እንግዲህ የወንድ አባት የአባት የአያቴ ወንድም አለ በሕይወት አሁን 100 በላይ ነው። አባቴ 100 ሞልቶታል። የአባቱ ወንድም ያሰግራል ይህንን ማምጣትና ፕራክቲስ ማደርገው የትውልድ ቦታ ላይ ነው እና ይመጣል እንግዲህ ቪዚት ያደረግሻል ምናምን ማስታውሰው ነው የምነግርሽ። እነሱ ከኛ በላይ ያውቃሉ። የሚገርምሽ ነገር ስለ ላይፍ ስታይል በጣም ያውቃሉ። እንግዲህ ቃሉን አያውቁትም፣ ኔቸራቸውን ግን ሞር ሙቭ ያደርጋሉ። ከተማ መጥተው ገጠር በእግራቸው ይሄዳሉ። ከብቶቻቸው ጋር ሲንቀሳቀሱ ነው የሚውሉት። የሚቀምጡት ነገር እንኳን የሚቀመጡበት ጊዜ በጣም ትንሽ ነው። ማስተውለው ነው የሚነግርሽ። የሚቀመጡት ምናልባትም ትንሽ ታይም ላይ ምግብ ለመብላት ምናምን ቢቀመጡ፣ ከዛ ውጪ ፍየሎች ጋር ላሞች ጋር እርሻ ማሳ ላይ እንደዚህ ነው የሚሉት። ሄልዚ ናቸው፣ ፊዚካል ፊትነሳቸው። ለዚህ ነው እንግዲህ ቅድም እንዳልኩሽ የአያቴ ወንድም በሕይወት አለ። 115 120 ብለን ነው የምንገምተው። ስቲል አክቲቭ ነው። አባቴ 100 ተሻግሯል፣ ስቲል አለ። አሁን ማጫወትሽ ቤቴ መጥተው መሬት ላይ እንዲሁ አንጥፌ ቁጭ ብዬ ነበር። ኦቤስ ነኝ እንዳስቤ በጣም ሂውጅ ሰውነት ነው የነበረኝ። ሜትር ከ70 ነኝ። 93 ኪሎግራም አካባቢ ነበር በመሪሽ ታይም ላይ። ሰላም ልለው እንዲህ ተንፏቅቄ ታግዬ ምናምን ስነሳ አየኝ። በዚህ እድሜ በ40 ምናምን ዓመት እንዴት ሆነ ነው አንተ በእጅ መሬት ደግፈ የምትነሳው ነው ያለኝ። ለእኔ ግን ኖርማል ነው የመሰለኝ። እንደሱ ነው ስነሳ ይኖርኩት። የሆነ ሾክ ያደርግሻል ግን ምንም አይመስልሽም። አባቴም እንዳልኩሽ ቀጭን ነው፣ ፊት ነው። አሁንም ድረስ በእግሩ የትም ብሎ ነው የሚገባው እና አስታውሳለሁ ከገጠር ሲመጡ ዱላ ይዘው ነው የሚመጡት። እዛ ካልቸር አካባቢ ባሎች እጃቸውን አይዱም። አንድ ጊዜ የማስታውሰው ዱላውን እንዲቻ አረገና ወደ ቦርጬ ይሄ እንግዲህ የሆነ ያስጨነቀው ነገር ሮንግ እንደሆነ እንግዲህ ከዛ ላይረዳ ይችላል እና ግድ ነው ይሄንን ቀን ሰው እንጂ ምናምን ብሎኛል። ሐኪሞቼ ናቸው ማለት ነው። ግን ቶሎ አልባነንኩም። አሁን ጋር ሳስብ የሆነ ነገር ትክክል እንዳልሆነ ፊል ያደርጋሉ ማለት ነው። ሐኪሞች አይደሉም፣ ግን በላይፋቸው በአካባቢያቸው ሰዎች ቦርጫም አይደሉም። ሰዎች አክቲቭ ይንቀሳቀሳሉ። ፊዚካሊ ቦርጫም ሰው ብዙ አያዩን ገጠር ውስጥ። አንዴ አሁን ወደ ይሄንን ኮርስ ከጀመርኩ በኋላ ጠየቅኩት አባቴን። አንድ ጊዜ እኮ ቀን ምንድን ነው ይሄ ብለህ እንደዚህ በዱላ እኮ እንደዚህ ጠቁመህብኛል ቦርጬን ብዬ አልኩት እና አላስታውስም አለኝ። ግን አለኝ ብዙ ጊዜ ከገጠር ወደ ከተማ ሲመጣ ከብት ለመሸጥ ምናምን ይመጣሉ፣ ፍየል ለመሸጥ ምናምን ይመጣሉ። ገበሬዎች ናቸው እና በፊት የማውቃቸው በውጭም ሰዎች የከተማ ሰዎች ብዙዎቹ በሕይወት የሉም። አሁን የሉም በሕይወት። ትክክል እንዳልሆነ ግን ፊል አደርጋለሁ። ግን እንደዛ ብዬ ነበር አላስታውስም ማለት። ኤኒዌይ እነሱ ከኛ በጣም ይሻላሉ። አየሽ ጠዋት ስነጋ ይነሳሉ። ከተነሱ በኋላ ቀጥታ ወደ ብርሃን ነው የሚወጡት፣ ብርሃን ነው የሚያገኙት። ማታ ላይ ጨለመ፣ ሰውነታቸው ይነግራቸዋል፣ ያርፋሉ ብለን ይተኛሉ። እንደኛ መሽቶም ከስክሪን ጋር ሲፋጠጡ፣ ከኮምፒውተር ጋር ሲፋጠጡ፣ ከላይ ብርሃን እየበራባቸው ጭንቅላታቸው ግራ አይጋባም። ቀንና ሌሊት አለይም ብሎ መከራ አይበላም። ልጅ ሆኜ እኔም ቀን ስንደክም እንውላለን። በግብርናም ውስጥ ገበሬ ሆኜ ኖር ያለው ልጅ ሆኜ እስከ 20ዎቹ ገባ አካባቢ ወደ ዩኒቨርሲቲ ከመግባቴ በፊት ላይፌ እንደዛ የነበረው ነው እያልኩ ያለሁት።
እኛ ከተማ ላይ ስንሆን የስትሬስ ሌቭሉ እንግዲህ ምግባችን ምንም ጥያቄ የለውም። ከፍተኛ የሆነ ፋት ካርቦሃይድሬት ነው ያለው። በቂ ንጥረ ነገር የለውም። አዘሴም ታይም ደግሞ ቁጭ ብለን ነው የምንለው። ኤኒዌይ ወደኋላ ሊመልስሽ እና ወደ ራሴ ይህ ይደክምሻል፣ ኤነርጂ የለሽም፣ ከምግብ በኋላ ትተኛለሽ፣ ሃንገሩ ከባድ ነው፣ ክሬቪንግ ከባድ ነው፣ የሚውሉ ሽሏለ ይህነት በቃ አይሰማሽም። ግን ኖርማል ነው ብለሽ መታስብ ሊሆን ደግሞ ፓርት ኦፍ ኤጂንግ ምናምን የሆነ በቃ እንደሱ ነው። ስመጣ በአንድ የሚመጣ ነገር የለም። ሰዎች ሲሞቱ ፔሸንቶች በድንገት ሃርት አታክ ስትሮክ የሆነ ትደነግጫለሽ፣ ትፈሪያለሽ። ሰው ነሽ፣ ገብቶሻል። ቢኮዝ ሲሚላር የሆነ ቦዲ ኮምፖዚሽን እያለሽ ከነዛ ሰዎች ጋር እኔ ጋር አይመጣም የሚል ነገር አይሮን ነው። እንግዲህ ራሴን መሸቆር ካልሆነ በቃ ፊልም አድርግሽ አይቀርም። ግን የሆነ ነገር አለ የሚይዝሽ። በቃ ከጓደኞቼ ጋርም ከሐኪም ጓደኞቼ ጋርም እኮ እናወራለን። ባይዘ አሁን ከገባኝ በኋላ ብዙዎቹ ቼክ አረጋሉ። ቼክ ሲያደርጉ ይደነግጣሉ። ብዙዎች እንግዲህ በኔ መንገድ ብዙ ነገራቸው ተለውጧል። አውራሽ ነው ወይ በዚህ ፕሮግራም ወይ በሌላ ፕሮግራም። ኤኒዌይ ቀን መጣ። በቃ መታየት አለብኝ አልኩ። ከቢፒ ተጀመረ። ቢፒ ኖርማል አልነበረም። ድገመው አልኩ። ያው ነው ሰልሱ አልኩ። ሰዎች ላይ ያው ነው ቢፒ ከፍ ያለ ነው። ቢፒ ለማያውቁ ሰዎች ብለድ ፕሬሸር ማለት ነው፣ የደም ግፊት በተለምዶ የሚባለው ነው። ኖርማል አልነበረም። ዘን ቴስት ቼክ ተደረግ። እንግዲህ ሁሉ ነገር ኖርማል አልነበረም። የስኳር ኢሹ ነበረ። ሂሞግሎቢን ኤዋንሲ የሚባለው የሶስት ወር ስኳር 8.2 ዲያቤቲክ ሬንጅ ውስጥ ነው የነበረው። የኮሌስትሮል ኢሹ ምናምን ነበረ። እንግዲህ ዲቴይላውን ስለ ኮሌስትሮል ኖርማል ያልሆነ የኮሌስትሮል ፕሮፋይል ብንል ይሻላል። የዩሪክ አሲድ ኢሹ ነበረ። ፔኖች ማለት በመገጠሚያ ላይ ነበሩ። ያው የተወሰነ ፔንኪለር ትወስጃለሽ፣ ይተውሻል። ፋቲ ሊቨር ሶኖግራፊ ቼክ አደረኩ። የሊቨር ኤንዚሞች የሚባሉ ፋት ጠቋሚ ነገሮች ከፍ ያሉ ነበሩ። አልትራሳውንድ ስካን ቼክ አደረኩ። ሁሉ ነገር ጥሩ አልነበረም። እንግዲህ የመጀመሪያ የምታደርጊው ነገር እንግዲህ ሜዲኬሽን መጀመሪያ አንድ መንገድ ነው። ግን ብዙ ጊዜ በስራው ላይ ስትቆይ መድኃኒት የጀመሩ ሰዎች ፊታቸውን ታያለሽ። ለረዥም ጊዜ እንግዲህ ሰዎች አንቺ ጋር ይመላለሳሉ። አንድ ከተማ ላይ 10 ዓመት 15 ተመሳሰሪ ለስኳር የሚመላለሱ ሰዎች ገና ስኳር ዲያግኖስ ከተደረጉበት ቀን ጀምሮ እስከ መጨረሻው ድረስ የሚሆነውን ነገር ታያለሽ ነው እያልኩ ያለሁት። አይናቸው ሲጎዳ፣ ብላይታቸው ሲጎዳ ታያለሽ። ግን ኖርማል ፊሊንግ ነው። በቃ ጀስት ራይቱን ነገር እያደረግን ነው ብለን የምናስበው። ቢኮዝ ፎሎ አፕ ያደርጋሉ፣ ይመጣሉ፣ ቼክ እናደርጋቸዋለን። ቼክ ካደረግናቸው በኋላ መድኃኒት እንሰጣቸዋለን። ስኳሩ ከፍ ያለ ከሆነ መድኃኒታቸውን ያው ኢንቴንሲፋይ እናደርጋለን፣ ዶዛቸውን እንጨምራለን። ራይቱን ነገር እያደረግን ነው ብለን ነው የምናስበው። ራይቱን ነገር ማድረግ ብቻ ሳይሆን ደግሞ ኢንድ ኦርጋን ዳሜጅ ወይ የአይን ችግር፣ የኩላሊት ችግር እንደዚህ ካርዲዮቫስኩላር ኢቨንት እንኳን ሀፕን ሲያደርግ ገስት ፊሊንጉ የለም። ቢኮዝ ፕራክቲሱ በሚለው መንገድ ትክክለኛውን ነገር እያደረግሽ ነው እያልኩ ያለውን። አዘኢንድ ይሄ ነገር የበሽታው ናቹራል ፎርስ ነው ብለን ነው ፊልም እናደርገው። ፕራክቲሱ እንደዛ ነው። አሁንም ስለ ራሴ እያወራሁ ነው። መድኃኒት መጀመር ላይ ከራሴ ጠቅሞነት ውስጥ ገባሁ። ዋዝ ዘ ፖይንት። ያው መድኃኒቱን ጀምራለሁ፣ ወስዳለሁ። አዘኢንድ እኮ አይቀርልኝም። አዘኢንድ ስትሮክ ኢንቪተብል ነው። ካርዲዮቫስኩላር ኢሹ ኢንቪተብል ነው። የአይን ጉዳት አይቀርም። ይሄ ነገር አእምሮ ውስጥ መጣ። ዋይ ዶንት አይ ቼንጅ ማይ ላይፍ ስታይል? በቃ ጀስት ስኳር ያዘኝ። በቃ ስለማልንቀሳቀስ ነው፣ ኤክሰርሳይዝ ስለማልሰራ ነው። ቆንጆ ጫማ ገዛሁ፣ ወክ ጀመርኩ። ሩጫ አይታሰብ አታስቢውማ። ይህን የሚያክል ባይዘ ትላልቅ ቦርጭ ያላቸውን ሰዎችም ስፖርት ስሩ ነው የምንላቸው። እንግዲህ ምናልባት ሐኪሞች ጓደኞች ይሄን ይሰማሉ። እና ስትሮንግ በጣም ወፋፍራም ሰዎች ይደክማቸዋል፣ ኤነርጂ የላቸውም። ባይዘ ስለ ኢንሱሊን ሬዚስታንስ ታይም ካገኘን በኋላ እናወራለን። እና ኃይል ነው ይዞ እየዞሩ ያሉት ትልቅ ኃይል። እንግዲህ ቦርጭ ፋት ኃይል ነው፣ ትርፍ ምግብ ነው ሰውነት። ያ ኃይል የኃይል ምንጫቸው ተቆልፎበታል። ሰውነታቸው አውጥቶ መጠቀም አይችልም ነው እያልኩ ያለሁት። ይደክማቸዋል ሁልጊዜ። ይደክመኛል በጣም አላስበውም ነው እያልኩ ያለሁት። ወክ ነው የጀመርኩኝ። ወኩ ከባድ ነበረ። ትንሽዬ ወክ ይደክምሻል በጣም በቃ ተነሳሽነቱ የለም። ምግብ የተለመደውን ነው የምበላው። ምግብ ላይ ፈጽሞ የምግብ ችግር ምግባችን ላይ እሹ አለ ብዬ አላስብም። ቢኮዝ ማንኛውም ኢትዮጵያዊ እንጀራችን ወጣችን ፐርፌክት ብለን ነው የምናስበው። ለዚህ ነው ከኛ ከሀገሮች የሚሄዱ ሰዎች ጤፍ እንጀራችን ነው፣ ድርቆሽ ነው፣ ምን ማይቻል ነገር አለ አገኘሽኝ በደምብ። ያም የኔን ፐርፌክት ስለነበረ ነው ብዬ ስለማስብ ምግብ ላይ ችግር አለ ብዬ አላሰብኩም። ወክ ጀመርኩ። በጣም ይደክመኝ ነበር። ስለዚህ ሳይክል ሞከርኩ። ውጪዝ ሳይክል ያው በልጅም ሆኜ ነዳ ስለነበረ ሳይክል ስነዳ እንደደክመኝ ብዬ ጀመርኩ። ወዳድቅ ያለው ተጋግጭ ያለው ብዙ ነገር
ያም የሳይክሎን ሪስክ ሲሆን ሞር በኋላ እየበረታው ሞር አቅሜ እየጨመረ ድብ ማለት ጀመርኩ። ወጥ ብዬ ስልሽ ባይዘ ሜይ ቢ አንዳንድ ቀን እየሰራው አንዳንድ ሌላ ቀን እንደሱ አብሸታ ስቢ ለእኔ ነጋ ምንም ኤክስኪውዝ የለም እወጣለሁ። አቅም እየጨመርኩ ሲመጣ ካወቁ ዱብ ዘንድ ሩጫ ሁሉ ጀመርኩ። ፊትነስ ሌቭል የከፍ አለ ነው እያልኩ ያለሁት። በጣም ጤንነት ይሰማሻል፣ ደስ ይልሻል። ከዛው መተሽ ሳወር ወስደሽ ምናምን ምግብ ትበያለሽ። አሁን አእምሮሽ በቃ ስፖርተኛ ነኝ፣ አሁን ስፖርት እየሰራው ነው ይነግርሻል። እመጣና የተለመደው ቆንጆ ፍርፍር ባለሙያ ናት ባለቤቴ ጊዜ ወርቅ ለማየ ቆንጆ ባለቤት አለችን። ሌላ ጊዜ ያውራሻል። ሙያዋም ደግሞ እንደዛ ብቅ ስፖርተኛ ነኝ። በደንብ ይባላል። ፍርፍር ነዋ፣ ብርሃን እንጀራ ነዋ፣ ቅቤ ገብቶበት አስቢ እንግዲህ እንዴት ደሊሸስ እንደሆነ። አሁን ደግሞ ፍርሃት የለም ብዬሻለሁ። ስፖርተኛ ነኝ ብዬ ነው የማስበው። ኤኒዌይ ስኳር ቼክ አደርጋለሁ። አንዳንድ ቀን ዝቅ ይልና ደስ ይለናል። ሌላ ቀን ደግሞ ጣሪያ ነክቶ ያሳብደኛል። ዝቅ ያለ ቀን ደስ ይልሻል፣ በነፃነት ትበያለሽ። ያንን ምግብ ነው እያልኩ ያለሁት። ከፍ ያለ ቀን ደግሞ ትደነግጫለሽ። ኤክሰርሳይዟን በደንብ ኢንቴንሲፋይ ታደርጊያለሽ። ሞር ኤክሰርሳይዝ፣ ፑሽ አፕን መሞከር፣ ጂም ሁሉ ጂም ማድረግ፣ ጆይን ማድረግ፣ ይሄ ሁሉ ሆነ። ይሄን ሁሉ እንግዲህ ኤክሰርሳይዙ እንዳልኩሽ በቃ በጣም ማክሲመም መስራት የምችለው ነው የሰራሁት። ምግብ ላይ እሹ አለ ብዬ አላስብም። ኢትዮጵያ የኛ ምግብ ሄልዚ ነው። እንዴት አድርጌ ኢትዮጵያ የኛ ምግብ ኦርግናችን ሱፐር ፉዳችን እንዴት ችግር አለው ብዬ ላስብ። ኤኒዌይ ብዙ ቆየው በዚህ መንገድ ኦልሞስት ከ1 ዓመት የምኖሩበት አካባቢ የኖሩ ሰዎች ይህን ፕሮግራም ያዩ ያውቃሉ። ያን ሄድኩበት በቃ የለም ያቁኛል። በቃ ጠዋት ተነስቼ ቀኔ አለው ወግ ሳረግ አንዳንዴ በር ክፍለ ሀገር ነው እንግዲህ እና ድንገት በር ይከፈትና የድሬኔጅ ሲስተም ምናምን የለም ክፍለ ሀገር አንዳንድ ቦታ እና ይደፋና ማታ ላይ በር ተከፍቶ ደጅ ነው የሚደፋው እና ተደፍቶብኝ ያውቃል። በበራቸው ሳቁ ነው እንግዲህ እያልኩ ያለሁት ብዙ ነገር ከዚህ ጋር የተያያዘ አንድ ነገር ላጫወትሽ ጨዋታ ነው እና ከእናቴ ጋር እንግዲህ እናቴን እዛው እኔ ጋር ነበር የምትኖረው። ነገርኳት በቃ ወቅ ጀመርኩ። ከዚህ እዛች ትንሽ ከተማ ነው ባይዜ ክፍለ ሀገር እንግዲህ አዲስ አበባ ነው ለእኛ ሰፊ፣ አዲስ አበባም ሰፊ አይደለም እንግዲህ እናንተ ከምትኖሩበት ሀገር አንፃር ለእናቴ ሰፊ ነው ከተማ። ከዚያ ሰፈር ተነስቼ እዚህ ጋር ሄድኩ አልኳትና ሳቀች። አንድ ቀን ማስታውሰው ነው የምነግርሽ። እኔ አንተን ወልጄ አለች። ኦልሞስት 40 አልፏት አካባቢ የወለደችኝ እና አንተን ወልጄ ሸክም ተሸክሜ ለገበያ እኛ ካለንበት ቡልቡላ የምትባል ከተማ 25 ኪሎ ሜትር በእግሬ ሄጄ 25 ኪሎ ሜትርም ሌላ ነገር ገዛቼ ተሸክሜ እመለሳለሁ። ምን? አዎ ደርሶ መልስ እንደሱ አደርጋለሁ። እኔን ከወለድሽ በኋላ እድሜ ስንት ነው? ኦልሞስት ስትነግረኝ እኔ በዛን ጊዜ ካለበት ጋር 40ዎቹ ውስጥ ከብታ ነው የወለደችኝ። ኔክስት ሞርኒንግ የኔ ነው እንግዲህ ጫማዬን አስተካከል እሷ ያለችው ከተማ ላይ ሀፍቱ ብዬ ተነሳው። 25 ኪሎ ሜትር ነው ብዬሻለሁ። ኦልሞስት ወደ 17 ኪሎ ሜትር አካባቢ ከሄድኩ በኋላ እግሬ ውሃ ፔን ተሰማኝ፣ ውሃ ቋጠረ፣ ንቅንቅ ማለት አልቻልኩም። እሷ ደርሶ መልስ ሄደችው በእኔ እድሜ ሞስት ላይክሊ ሄልዚ ሆና በ86 ዓመቷ የትም አሁንም ተንቀሳቅሳ ውላ የምትገባው ለዛ ሊሆን ይችላል እንግዲህ አናውቅም። ወደፊት ገና ብዙ ስለ ላይፍ ስታይል ገና እያወቅን ነው። 50 ኪሎ ሜትር ነው ማጋነን የሚመስላቸው ሰዎች። እናቴ በህይወት አለች። ጠዋት ሄዳ ሸክም ተሸክማ ነው። እኔ ባዶ እግሬን ነው እንግዲህ የሄድኩት ምንም ሳልሸከም 17 ኪሎ ሜትር ላይ እግሬ ውሃ ቋጠረ። እሷ ግን ሄዳ ተሸክማ ማታ ላይ ቤቷ ትመጣ ነበር። ፋይናሊ እግሬ ውሃ ቋጠረ። ደወልኩ ባለቤቴ ጋር፣ ልጆቼ ጋር መጡ፣ ወሰዱኝ። አንተ ሰውዬ አሁንስ አበዛኸው፣ ይሄን ሁሉ መንገድ በእግሬ የመጣኸው የበላኸኝ ነው። እግሬን ይቷ አልኳቸው። እግሬን እንዲታዩ ውሃ ቋጥሯል። እንግዲህ ያው ጀግና ተባልኩ። ጀግናዋማ ለካ እናቴ ናት። ለዛ እሷ ገብቷት አለካ አሁንም ድረስ ሄልዚ ናት፣ ሬዚሊያንት ናት። የትም ቦታ ትገባለች። እንደ ድምፅዋን ባሰማሽ ትገረሚያለሽ። ሻርፕ እያንዳንዷን የተፈጸመውን የዛ በልጅነቷ የሆኑን ነገር ኩልል ብሎ ነው የሚታያት። በጣም ሺኖስ አባቴ ውስጥ በህይወቴ ያለ እንግዲህ ዳግሜ ሰውላጅ ብላጆች ጠራው እንግዲህ አሮን ነው ቢሆዝ አሁን ጋር እንጂ እነሱ ላይፍ ስታይል እያየው ነው እና አሁንም ሻርፕ ምንም ነገር የሚያስታውስ ሄልዚ የሆነ ሰው ነው። ኤኒዌይ ይሄ ሁሉ ሆነ። ፋይናሊ እንዳልኩሽ ይሄ ሁሉ ድካም፣ ይሄ ሁሉ ሌላ ያልጨመርኩሽ ነገር ባልጨርሳቸው ብዙ ነገር ሆኗል። ፋይናሊ
በኤክሰርሳይሱ ዙሪያ ነው እያልኩ ያልኩት። ማክሲመም መሄድ ያለብኝን ያክል ሄድኩ። እንግዲህ ወርክ አልሰራም። አሁንም ከራሴ ጋር ተነጋገርኩ። ስፖርቱ አልሰራም። ታዲያ ምንድን ያልገባኝ ይሄ ሁሉ ደከምኩ። ከዚህ ብዬ የማስበውን ምግብ በላው። ቢኮዝ የፉድ ፒራሚዱም የኒውትሪሽናል ጋይድላይንሳችንም ተመገቡ በብዛት በቃ 70% የምግብ ቃል ካርቦሃይድሬት ቢሆን ቆንጆ ነው፣ ሆል ግሬን ቢሆን ቆንጆ ነው፣ ሄልዚ ካርብ ቢሆን ቆንጆ ነው። ሆል ግሬን የሚባለው ደግሞ የእኛ ምግቦች ናቸው። ገብሱ፣ የገብስ ዳቦ፣ እንጀራው፣ በተለይ የብራውን እንጀራው እነዚህ ቤዝ መሆን አለባቸው ይላል። ይህን እያደረግኩ ነው። ምንድን ነው ያልገባኝ የሚል ጥያቄ አነሳው። ይሄ ሁሉ የሆነው እንግዲህ በሌላ መንገድ እንዲወሰድብኝ አልፈልግም። መድኃኒቶች ላይፍ ሴቨር ናቸው፣ ምንም ጥያቄ የለውም። ወደፊትም ሜይ ቢ ከላይፍ ስታይል ጋር አያይዘን እናወራለን። ምናልባት ይህን ፕሮግራም የሚሰሙ ሰዎች መድኃኒት አስፈላጊ አይደለም የሚል ግንዛቤ እንዳይዙ ፈልጋለሁ። መድኃኒቶች ክሪቲካል ናቸው፣ ላይፍ ሴቨር ናቸው። እኔ የማስበው ግን ሰዎች መድኃኒታቸውንም እየወሰዱ ላይፍ ስታይላቸውን መቀየር ይችላሉ። ይህን ነው ቦልድ አድርገን እያወጣን ያለ ነው። መድኃኒታቸውን ይጀምራሉ። ያንን አኪት የሆነ እሹ መድኃኒታቸው ኮንትሮል እያደረገላቸው ወክ ቢያደርጉ ወክ እዛ ላይ ቢጨምሩ ይኮ ማለት ነው። ላይፍ ስታይል አድርገን ተከባድ ነገር መናወራው። ምክንያቱም ብዙዎቹ ሰዎች ወክ ያደረጉን ከመጀመሪያው መድኃኒታቸውን እየወሰዱ ሻል ያሉ ምግቦችን ይመገቡ እኮ ነው እያልን ያለ ነው። መድኃኒታቸውን እየወሰዱ እንቅልፋቸው ላይ ፎከስ ያደርጉ፣ ስትሬስ እንዳይሆኑ ነው እንግዲህ እያልን ያለ ነው። ከዚህ ላይፍ ስታይል ባይዘን በዚያ መልክ እንዲወሰድብኝ ይፈልጋሉ። ሜዲኬሽን ኢምፖርታንት ናቸው። አንድ ላይ ማድረግ ቤስት ነው ብዬ የማስበው። ሮንግ ነው ብዬ የማስበው ሰዎች ያንኑ በፊት የሚበሉትን ምግብ እየበሉ ምንም ማለት እንቅስቃሴያቸው ላይ፣ እንቅልፋቸው ላይ፣ ስትሬሳቸው ላይ ምንም መልጠው ሳያመጡ መድኃኒት ብቻ እንዲወሰዱ መሄዱ ዋጋ ያስከፍላል። ይሄን ነው በደንብ እንዲረዱ የሚፈልገው። ኤኒዌይ የሆነ ሆነ። በቃ አሁን ቤቴን ቁልፌ የግድ ማንበብ አለብኝ። ይሄን እንግዲህ ማደርገው ህይወቴን ለማዳን ነው። አምሶ ይልቅ ሜይ ቢ ፕሮግራም የሚሰሙ ሰዎች መጀመሪያው ለምን ሁሉ ሰው ስትከታተል ለውጥ ሳታይ ስትቀር መድኃኒት እየወሰዱ ስኳራቸው እየባሰ እያለ ለምን ዝም እንግዲህ አልመጣልኝ። የመጣልኝ ግን በራሴ ህይወት ስመጣ ነው። እንደሱ ነው የማስበው። ከዛ በፊት ግን ጋይድላንሱ በምሎ በተማርኩት መንገድ ነው ፕራክቲስ አደረግ የነበረው። ላይፍ ስታይልም ቢሆን ያው እንግዲህ ስፖርት ስሉ እል ነበር ለሁሉም። ከዚያ ውጭ ግን ምግብ ላይ አሁን ቅድም እንዳልኩሽ ጋይድላንሱ በምለው መንገድ አድቫይስ አደረግ ነው የነበረው። ፐርሰናሊ ወደ እኔ ስመጣ ግን እንግዲህ የግድ ህይወቴን ሴቭ ለማድረግ የሞከርኩትም የማስበውም በተማርኩትም መንገድ እንዳልኩሽ ኤክሰርሳይዝ ነበር የሚጎለን ብዬ የማስበው። እሱን ጨምሬ ብዙ ለውጥ ስላላየው ምንድን ነው ያልገባኝ? የራሴን ሪዲንግ ለምንድን ነው መጀመሪያውኑ ዲያቤቲክ የሆንኩት? ዛት ሴት በቃ እሱን ያልኩት። ለምንድን ነው ቦርጫም የሆንኩት? ለምንድን ነው ፋቲ ሊቨር የያዘ? ለምንድን ነው የኮሌስትሮል ኢሹ ይሄ ሁሉ ኖሮኝ መጨረሻ ላይ ለየትኛውም ካርዲዮቫስኩላር ኢቨንት ካንዲዴት የሆንኩት? በላይፍ ስታይል ምን ጋር ያልገባኝ? ለምንድን ነው ምናልባትም ክፍተት ኤክሰርሳይዝ ነው ብዬ ስለማስብ እሱንም በዚህ ልክ ሰፈር አድርጌ አሻሽዬ ለምንድን ነው ለውጥ ያልታወት የሚለው ነገር ኔክስት ቻፕተር ነው የነበረው። ያንን መልስ ለማግኘት ስል ያልቆፈርኩት ያላገላበጥኩት ፔፐር የለም። መጨረሻ ላይ እዛው አንቺ የምትኖሪበት ሀገርም ላይ ዩኤስም ላይ ዩሮፕም ላይ ልክ እንደኔው ዲያቤቲክ ሆነው እንደኔው ያዘ ሴም ጋይድላይንስ ተከትለው ፕራክቲስ በሚያደርጉት ቲቺንጉ በሚለው መንገድ ሰውን ማህበረሰቡን በሚያገለግሉት መንገድ እነሱም ያንን መንገድ ሞክረው እያደረጉ ምግብም ላይ በተማሩት መንገድ በሀገራቸው ሌቭል ሄልዚ ምግቦች የሚባሉትን ጋይድላይንሱ በሚለው ተመግበው ኤክሰርሳይዝን ዋይስ በጣም ከኔ በላይ እያደረጉ ቦርጫም የሆኑ ዲያቤቲክ የሆኑ ምንድን ነው ይሄ ነገር ብሎ ቆሞ የሚያስቡ ሐኪሞች ጋር የእነሱን ስራዎች ማየት መጣ። እጅግ በሚያስገርም ፍጥነት ሳምሃው ምግቤን ኢምፕሩቭ ማድረግ ጀመርኩ። እንደው ፐርፌክት አልነበርኩ መጀመሪያ ላይ። ይሄ ለምሳሌ መጥፎ ነው ከዚህ ያደርጋል እነሱን ነገሮች መተው፣ ሞር ለምሳሌ ሞር ፕሮቲን ቢበላ ቆንጆ ነው፣ ሞር እሱን መብላት። ስቲል ፐርፌክት አልነበርኩም ብዬሻለሁ። ሲግኒፊካንት ለውጥ ማየት ጀመርኩ። በዚያው ኤክሰርሳይዝ ያልሆነ ነገር እነዚህ ትንሽ ዳይተሪ ቼንጅ ሳደርግ፣ በተለይ ካርቦሃይድሬት ምግቦችን ከምግቤ ሲቀንስ፣ ፕሮቲኑን ትንሽ ከፍ ሳደርግ፣ ፋቱን በጣም ሲቀንስ ኢምፕሩቭመንቱ መጣ። ኢምፕሩቭመንቱ ላብ ማርከር ላይ ብቻ አይደለም፣ ስኳር ላይ ብቻ አይደለም። ጀነራል የሚሰማኝ ስሜት፣ ፊሊንጉ፣ ኤነርጂው፣ እንቅልፉ ብዙ መናገር እንኳን ማገልጻቸው
ኢምፕሩቭመንት ማየት ጀመርኩ። የነብርን ጭራ ዘሩ በቃ ጀስት ዲግ ማድረግ ማለት ነው። ያንን መንገድ ሞር ዲግ እያረግ ፋይናሊ ሜቢ በኋላ በዲቴይልም ማህበረሰቡን ቁልፍ ነገር ይዞ እንዲሄድ በምናወራው መንገድ ስለ ምግብ ቤዚክ ፕሪንሲፕል መረዳት ሲጀምር የምግብን ኳሊቲ ሳሻሽል እስከምትገረሚ ድረስ ሁሉ ነገር በአጭር ጊዜ መሻሻል ጀመረ። ቦርጩ እየሄደ ኢነርጂ እንቅልፌ ቆንጆ እየሆነ በስንት ኤክሰርሳይዝ ያቃተኝ ስኳር ቅድም ያልኩሽ በጣም ኖርማል። እንግዲህ ብዙ ጊዜ ዳይቲንግ እያሉ ሰዎች ምግባቸውን ሲቀንሱ ዳይቲንግ ሲያደርጉ የሚቀንሱበት መንገድ ደስ አይልም። ግጥት ብሎ ቆዳቸው ምናምን ተሸብሽቦ ዊክ ሆኖ ምናምን ነው። እኔ ግን ግሎ እያደረግኩ ያየ ሰው ምን አገኘን የሚያስብል አይነት ለውጥ ውስጥ እየገባው መጣ። ከዚህ በኋላ ምኖርለት ኮዝ ነው ማለት ጀመርኩ። እዚያው ፕራክቲስ ማድረግበት የራሴ ክሊኒኮች ውስጥ ፎሎ ማድረጋቸውን ክሊያንቶቼን እስቲ ይሄን ሞክሩ ባይዘ የዚች ጋር መጨመርልሽ ነገር ልክ ምግቤ ላይ ፎከስ ማድረግ ስጀምር ኤክሰርሳይሴ በዚያ ልክ አልነበረም። በዚያ ልክ በጠዋት በየቀኑ እንዳልኩሽ አልነበረም። ርቀት አልሄድም፣ በፍጥነት መሮጥ ምናምን አልነበረም። ጂም ቤት ገብቼ ማሽን ላይ በጣም ካርዲዮ የሚሰራው ነገር አልነበረም። ጀስት ፕሮቲን ወክ አደርጋለሁ፣ ተወሰነ ቤዚክ ወክ አደርጋለሁ። ባለችን ትርፍ ሰዓት ማይነር የሆኑ ሬዚስታንስ ኤክሰርሳይሶችን ፑሽአፕ ስኳቶችን እሰራለሁ። ይሄ ሆኖ ምግቤም ብቻ ፐርፌክት ለመሆን በመሞከሬ ሁሉ ነገር ያ የቅድመ ያልኩሽ እንግዲህ በጣም ወፍራም ስትሆኚ ከእድሜሽ በላይ ግርጅፍ ያልሽ ነው የሚያስመስልሽ። ሁሉ ሰው በአቅራቢያ ያለው ሰው እስኪገረም ድረስ ሪኮምፕ ያደረጉት ሁሉ መኔ ደህና የሆነው ሞር ኦፍ ዳይቱ ላይ ፎከስ አደረግ ነው። ቅድም እንዳልኩሽ ከዚያ በኋላ ፎሎ ማድረጋቸውን ክሊያንቶችን ማገኛቸውን በሙሉ እየጠራን ማገለግልበት ከተማ ላይ ሼር ማድረግ ጀመሩ። እጅግ በሚያስደምም መልኩ ብዙዎቹ ላይ ለውጥ ማየት ጀመሩ። ክሊኒኩን ምሰራበትን የራሴን ክሊኒክ ትራንስፈር አድርጌ ለሌሎች ባለሙያዎች እኔ ይህንን ኮዝዤ ወጣው። እዛው አካባቢ በተለይ አዳማ አካባቢ ላይ ምሰራበት ቦታ ባቱ የሚባል ወይ ደግሞ በቀድሞ ስሙ ዝዋይ ይሉታል። እዛ አካባቢ ነበር ምሰራው። ከአዳማ ለአዳማ በጣም ቅርብ ነው። እዛ አካባቢ በአካል እየሄድኩ ሰዎችን ሁሉ እንደምንድን ነው የሚባለው እንደ አዲስ አማኝ እንደሚባለው መንገድ ላይ እያስቆም በተገኙ አጋጣሚ ሁሉ የትም ሳገኛቸው ልምዴን እያካፈልኩ ፕሊዝ ይሄን ቀይሩ፣ እንደዚህ ተመገቡ እያልኩ ማለት ጀመርኩ። አዘኢንድ ወደ አዲስ አበባ ሙቭ ማድረግ ነበረብን ከፋሚሊ ጋር። አዲስ አበባ መጣሁ። አዲስ አበባም ላይ እዛው በኖርበት ሰፈር ሲኤምሲ አካባቢ ነው። ብዙ ሰዎችን መንገድ ላይ እንደዚሁ እያስቆም ኮምፓክት አደረግ ነበር። ይሄውም እንግዲህ ሚዲያ ጋር ደረሰ። የሚዲያ ሰውማ አይደለሁም። ኢቢኤስን ነው የምታውቂው አንቺ። ከዛ በፊት ከኢቢሲ ጋር ከኢቲቪ ጋር አንዳንድ ስራዎችን ጀምሬ ነበር። መሀል ላይ ግን ከኢቢኤስ ጋር እነሱ ኮንታክት አደረጉኝ። እንዳልኩሽ ሚዲያ የሚባል ነገር ካሜራ የሚባል ነገር በጣም እንትንም የለኝም። በቃ ላቆም አዘይ እንግዲህ ሰዎቹ መጡ። ጀስት ቅድም ያልኩሽን ነገር ያሳለፍኩትን ላይፌን ነው በቃ ጀስት የገባችን ነገር ነው። ጀስት ሪል ነገር ነው ሼር ያደረኩት። ሰዎች ከሚያውቁት መንገድ የተለየ ነው። ብዙዎቹ ሞከሩ። ሲሞክሩ ለውጥ ማየት ጀመሩ። እንግዲህ በዚህ ልክ አንድ ሚዲያ ላይ የወጣ ቪዲዮ ኢምፓክት የሚፈጥር ከሆነ ለምን ቲክቶክ አትጀምርም አሉ። ልጆቼ ከፍ ያሉ ልጆች አሉ። ባይዘ የመጀመሪያው ልጄ 33 ዓመቱ ነው። ትልቅ ልጅ ነው። ሶፍትዌር ኢንጂነር ነው። አይ ዶንት ዩ ኖ ካምቢዝ ነው ሳም ሶሻል ሚዲያ ቲክቶክ ላይ ምናምን ቲክቶክ ልጆቼ ጋር ሁልጊዜ ትናንሽ ልጆች አሉ፣ ቲኔጀሮች አሉ። ከእነሱ ጋር ሁልጊዜ ነበር የምጣለው። ቲክቶክ ልጆቼ ጋር መጣለሁ። ኧረ እሱን አልጀምረው የግድ ነው። ምክንያቱም አሁን በምታደርገው መንገድ ይሄ ኦልድ ዌይ ነው። ዳት ኦልድ ዌይ ማንም መታገኝ በቀስ ሰው የምታገኘው እሱንም አንዳንዴ ይሰለችሻል። ገብቶሻል። ሰው ምን አገባህ ምናምን የሚል ሰው አለ። አይኖ ምናምን የሚል ሰው አለ። ብዙ ነገር ገጥሞኛል። ሌላ ጊዜ እናወራለን። ተሰድቤ ያለው አይመለከትም ተብዬ ያለው የሚቀበሉሽ አሉ። አሁን ከታወቅሽ በኋላ የሚሰሙሽን ያክል አይሰሙሽም። በአካል ሄደሽ አንድን ሰው ቁጭ ካለበት ራሱ ሄደሽ አሁን ማንንም አልናገርም። ባይዘ አሁን ሰዎችም ስለሚያውቁኝ ይመስል አላውቅም። ኤኒዌይ እንደዚያ ሆነ። አዘኢንድ ልጆች ያሳመኑን ሳላውቀው ይኸው ቲክቶክ አሎኛል።
ቲክቶከር ሆኜ ያለፍኩ አሁን እንግዲህ ሞስ በየቀኑ በሚባል ደረጃ በተለይ 1 ዓመት ዴይሊ በቃ 2 ቲክቶክ እንገባለን። ሰዎችን ምንም ሳላጎል ባለፈው የጀግናው የፋሲል ቪዲዮ ላይ ብዙዎቹ እንግዲህ ሰምተሽ ከሆነ ለምን አትነግረንም ምናምን እንደዚህ ይሉ ነበር። ይህንን ፕሮግራም የሚሰሙ ሰዎች የእኛን ዩቲዩብ ላይ ሊንክ በኋላ አይ ቲንክ ኪዲ ታስቀምጥ ትችላቸዋለች። ሁሉ ነገር አለ። አንድ የሚጎል ነገር የለም። ስለ ላይፍ ስታይል፣ ስለ አመጋገብ፣ ስለ እንቅልፍ፣ ስለ ስትሬስ እንደው የገባኝን እስከዛሬ አንደርስታንድ አድርጌያለሁ ብዬ የማስበው በሙሉ አለና ሰዎች ሳይቸገሩ ወደኋላ እየሄዱ ቪዲዮዎቹን እያዩ በደንብ መማር ይችላሉ ብዬ አስባለሁ። አሁን ያለንበት ዘመን አንተም ጥሩ ቦታ ላይ ያቆምክልኝ የቲክቶክ ዘመን ነው፣ የሶሻል ሚዲያ ዘመን ነው። በዛውን ያክል የሚጠቅም ነገር እንዳለ ሁሉ ግራ የተጋባ ነው። የቱን ማዳመጥ አንዱን እዚህ ጋራ ኪቶ ዳይት ይሰራል ብለውን አዳምጠን እንደው በቃ ዝም ብላችሁ ስጋ ብቻ ብሉ፣ ካርቦሃይድሬት የሚባል ይሄ ዳቦ፣ ፓስታ፣ ነጭ ነገር አስወግዱ፣ በቃ ስጋ ብሉ፣ ከዛ በኋላ ትከሳላችሁ፣ ማስል ትገነባላችሁ ብለውን እፎይ ብለን ዞር ስንል ኧረ አንደኛዋ ባለሙያ ይመጣል ደግሞ በቃ ይሄማ እንደውም በቃ እየገደለ የእንስሳት ተዋጽኦ የተባለ ወደዛ ጣሉና ቬጂተሪያን ሁኑ። ፋሲልን እንደተመለከትከው አንተም እንደታዘብከው ለምንድን ነው ያ ምግብ ይህ ምግብ የምትለን? ምንድን ነው ሚስጥሩ? ምን ነበር ስትበላ ያወፈረ? ምን ስትበላ ነው ጤነኛ የሆንከው የሚለውን በጣም ብዙ ሰው ልክ እንደዚህ ግራ የተጋቡና ሁለተኛ ደግሞ ለመክሳት ልክ አንተ ሄድክበትን ሂደት በቃ መክሳት የሚመስለን ስፖርት ስለሰራን ይመስለናል። ጂም እንገባለን፣ ላባችን ጠፍ ይላል፣ ኪሎ ምንም ነገር ንቅንቅ አይልም። ይኸው ቦርጬ ምንም አይጠፋም። በቃ ቦርጭ እንደማይጠፋ ሆኖ ነው የተሰራ የሚመስለው ለብዙ ሰው። በቃ አይ ቲንክ ከዘራችን ነው ብሎ ተቀብሎት ይዞት የሚዞር ሰው አለ። እንደገና ደግሞ እድል ገጥሞት የውሃ ጾምም ምንም ጀምሮ ደግሞ ልክ ፋሲል ሲሞክር እንደነበረው ፋስቲንግ የሚባለውንም አይነት ተጠቅሞ ደግሞ በአንድ ጊዜ እርግፍ ይሉና አንገታቸው፣ እጃቸው፣ ሆዳቸው ቆዳው ተሸብሽቦ ስንት ኪሎ ቆዳ ወይ በሰርጀሪ መውጣት አለበት። በጣም ብዙ ችግር ያለበት ሁኔታ ላይ ነው። ወይ ደግሞ ተመልሶም የሚወፍሩ በአንድ ጊዜ አለ እና እስቲ ዛሬ ዶክተር ይሄ በጣም ብዙ ሰው የሚጠብቀውን ምንድን ነው ሚስጥሩ? ፋሲልን እንደዚህ ከዛ ወደዚህ ያመጣው ምን አይነት ምክር፣ ምን አይነት ምግብ አስተተኸው ነው፣ ምን አይነት ምግብ አብልተኸው ነው የሚለውን ብትነግረን ፍቃድህ ይሆን? ዳይት ዶግማ እንግዲህ ስም የተሰየመላቸው አመጋገቦች ብንል ይሻላል። ስም የተሰየመላቸው ለምሳሌ ፔሊዮ ዳይት አለ፣ ጥንት ያልነበሩትን ምግቦች እንጂ አሁን በቅርብ ጊዜ የመጡትን ምግቦች አትንኩ ነው ምናምን ነው የሚለው። ጥንት የነበሩ ምግቦችን እናወራቸዋለን። ኪቶ ዳይት ደግሞ ኪቶ ዳይት ደህና ነው። ያው ከቴራፒቲክ ካርቦሃይድሬት ሪስትሪክሽን ጋር እያያዛል። የምግባችሁን የካርቦሃይድሬት ስኬል ዝቅ አድርጋችሁ ላይክ ወደ ከ20 እስከ 50 ግራም፣ ሌላ ጊዜ ግራም እያንዳንዱ ምግብ ስንት ግራም ካርቦሃይድሬት ሰዎች ግንዛቤ እንዲያደርጉ ለማድረግ ሞክራለን። ኤኒዌይ ሰዎች ብዙ ካርቦሃይድሬት ይበላሉ ብለሽ አስቢ። እንግዲህ በተለይ የእኛን ምግብ ስታስቢ ጠዋት እንጀራ፣ ቀን እንጀራ፣ ማታ እንጀራ፣ ዳቦ፣ ሩዝ፣ ፓስታ፣ መኮረኒ ከፍ ያለ ካርቦሃይድሬት ነው። እንደው አፍሬጅ የሆነ ሰው ብዙ የማይንቀሳቀስ ልክ እንደኛ ኦርዲናሪ ሰው በግምት 200 ግራም 250 ግራም አካባቢ ይበላል ካርቦሃይድሬት። አሜሪካ ላይ የተጠናው ጥናት አንድ አፍሬጅ አሜሪካዊ እስከ 300 ግራም ካርቦሃይድሬት ይበላል ነው። 300 ግራም ካርቦሃይድሬት እንግዲህ አንድ አፕል አፍሬጅ አፕል ወደ 20 ግራም ካርቦሃይድሬት አካባቢ ያለው በዛ መገመት ትችያለሽ። በጣም ብዙ ነው ባይዜ። ግን እነዚያ ምግቦች ስንበላ ለምሳሌ ጠዋት ላይ እነዚህ ብሬክፋስት ሲሪያሎችን ብትበይ፣ ፒዛ፣ በርገር፣ ላዛኛ እነዚህ ካርቦችን ስትበይ በተለያየ ምግብ ላይ ስለምትበይ ቁርስ፣ ምሳ፣ እራት ሴም ታይም ደግሞ መክሰስ ላይ ምናምን ስለምትበይ አይታወቅሽም። ያንኑ ለረዥም ጊዜ ነው የምታደርጊው። ከፍ ያለ ነው ሰው የሚበላው። ማህበረሰቡ ዓለም ላይ የካርቦሃይድሬት ሎድ ከፍ ያለ ነው። ቅድም እንዳልኩሽ ቢኮዝ ቲቺንጉም ጋይድላይንሱም ቤዙ 70% ካርቦሃይድሬት ስለሚል ማንም ሰው የምግቡን የካርቦሃይድሬት መጠን ዝቅ ካደረገ ምንም ጥያቄ የለውም። ቢኮዝ ከፍ ያለ ካርቦሃይድሬት ከፍ ያለ ኢነርጂ ነው። ሰውነት ብዙ ጊዜ ከፍ ያለ ኢነርጂ ጋር እየታገለ ያለው ቦርጭ
ከከፍ ያለ ኃይል ሰጪ ምግቦች ጋር እያያዛል ኢምፕሩቭ ያደርጋል። የካርቦሃይድሬት መጠን ከ20 እስከ 50 ግራም ማድረግ ስንጀምር ከፍ ያለ ዝቅታው በጣም ከፍ ያለ ነው። በጣም ዝቅ ያደረግነው ማለት ነው። እና አሁን ሰውነት በፊት ስቶር ያደረግ የነበረውን ፋት አውጥቶ እንደ ፊውል ይጠቀምበታል ማለት ነው። ምክንያቱም የለመደው ከፍተኛ ካርቦሃይድሬት ከምግብ ላይ በመቀነሳችን ይሄ ኒውትሪሽናል ኪቶሲስ ነው የሚባለው። ቃሉ አይጠቅምም። ምን ማለት ነው? ካርቦሃይድሬትን ዝቅ በማድረግ ሰውነት ብዙ ኪቶን ቦዲ እንዲያመርት ማድረግ፣ ስቶር ያደረግ የነበረውን ፋት አውጥቶ እንዲጠቀም ማድረግ ማለት ነው። ኪቶ ዳይት አሰቡ ከዛ ነው የመጣው። ቆንጆ ነገር ነው። ቢኮዝ ካርቦሃይድሬት ብዙ ስለበላን ሰውነት ትርፍ ካርቦሃይድሬቶችን በተለይ በማንቀሳቀስበት ሁኔታ ግደት የማናሳ ሰዎች፣ ስፖርተኛ ያልሆንን ሰዎች፣ አትሌት ያልሆንን ሰዎች ስንበላ ስቶር ስለምናደርግ ሰውነት ከፍተኛ ኃይል ሰጪ ምግቦችን ስለማያባክን ኢቮሉሽኑ ላይ ጥንት ወደኋላ ሄደ ስታስቢ በረሃብ ውስጥ ስለመጣ ምግብ ብዙ ጊዜ ስለማይገኝ ኃይል ሰጪ ምግቦችን ሲያገኝ ሰውነት ስቶር ያደርጋል፣ ኪፕ ያደርጋል። ቢኮዝ ከፍተኛ ኃይል ሰጪ ምግቦችን ሰውነት የሚያገኘው በኢቮሉሽኑ ወደኋላ ሴንስ ያደርጋል። እኛ ሰውነት ክረምት ላይ ነው አባንዳንት የሚሆን ምርት በደንብ ባለ ጊዜ ኃይል ሰጪ ምግቦችን የትኛውም አኒማል በደንብ ግሬዝ አድርጎ በልቶ አየሽ ያንን ቆጥቦ ይገርም እኮ ነው። አንዳንዴ የፈጣሪ ስራ እንዴት አድርጎ እንደሰራ ሰርቫይቭ አድርገን ረዥሙን የበጋ ወራት እንድናልፍ ያስገድዳል። አየሽ የያዝነው ሰውነት ሚሊየና የነበረ ሰውነት ነው። ያንን ጄኔቲክ ሜካፕ ይዘን ነው አሁን ድረስ ይመጥ እሱን ነው የሚያውቀው ሰውነት ነው እያልኩ ያለው። ለዚያ ነው ገጠር ያሉ ሰዎች አሁንም ላይፍ ስታይላቸው ከኛ ይሻላል፣ ኖር ይንቀሳቀሳሉ፣ 10 አይበሉም፣ ሲበሉም ሪሌቲቭሊ ኒውትሪየንት ዴንስ የሆኑ ምግቦችን ነው የሚበሉት። አየሽ ያቺ ይበሉትም ካርቦሃይድሬት ሰውን እንጀራ ይበላል ጌጠር ሰው ምናምን ይላል። የስ እንጀራ ይበላሉ። እንጀራ ሲበሉ ከብዙ ዘይት ጋር ከብዙ ቅቤ ጋር አይበሉም። በተመጠነች ቅቤ ዘይት ነው የሚበሉት። እሷንም ደግሞ ቀኖ እኛ ስፖርት ብለን መናስም ምንም ሰው ስፖርት አለ ህይወታቸው ነው ስራቸው ነው በስራ ይሰራሉ። ሆቺ ዘንዳ አሁን ክብደት የምናነሳው እነሱ ኖርማሊ በስራቸው ህይወታቸው ያነሳሉ። ከዛ ውጭ ደግሞ መንቀሳቀስ ስራቸው አካል ስለሆነ እነሱ ኦቨርፋቲ አይሆኑም። እኛ አቨሬጅ ሰዎች ማንንቀሳቀስ ሰዎች ቁጭ ባልንበት ቁጭ ማለትሽ ብቻ ሰውነትሽ ያልቃል። ባይዘው ማትጠቀሚው ጡንቻ ሰውነት ይዘሽ እንድትቀጥይ አይፈልግም። ጡንቻ ኤክስፔንሲቭ ነው። ጡንቻን ማቆየት እዳ ያበዛበታል፣ ወጪ ያበዛበታል ነው እያልኩ ያለሁት። ያልተፈለገ ያላሰራነውን ጡንቻ ሰውነት አያቆየው። ጡንቻችን የማሸሸ ነው። ስለ ጡንቻ ሌላ ጊዜ እናወራለን። ጡንቻ ክሪቲካል ነው፣ ወሳኝ ነው ለሁሉም ነገር። ለሜታቦሊዝም ጡንቻችን የማሸሸ አየሽ ጡንቻ የበላነውን ከፍተኛ ኃይል ሰጪ ምግቦች የምናስወግድበት ነው። ጡንቻ ብዙ ያለው ሰው ካርቦሃይድሬት ብዙ በልቶ አይፋፋም። ስፖርተኞችን የሚበሉትን ካርቦሃይድሬት ማዕት ኤነርጂ ድሪንኮችን ስፖርት ላይ የሚጠጡትን ብዛቱን ቢኮዝ ትልቅ ሰውነት አላቸው፣ ትልቅ ጡንቻ አላቸው ነው እያልኩሽ ያለሁት። እነሱ መሄጃ ያለው ምንም አይሆኑም እነሱ። እኛ ቁጭ ብለን የምንውል ሰዎች፣ ቢሮ ቁጭ ብለን የምንውል ሰዎች፣ ያገኘነውን ምግብ የምንበላ ሰዎች፣ የምግብ ምርጫ ማናቅ ሰዎች፣ ቀኑን በሙሉ ስትሬስ ሆነ የምንል ሰዎች፣ ማታ ቆንጆ እንቅልፍ ማንተኛ ሰዎች፣ አየሽ ቁጭ ባለበት ምንም ጡንቻችንን አባንደን አድርገን ጥቅሙን ሳንመግበው ሳናንቀሳቀሰው ጡንቻ ያጣን ሰዎች በቀን ብዙ ካርቦሃይድሬት እንበላ ነበር ብዬሻለሁ። ልክ አሁን ካርቦሃይድሬት መጠኑን ዝቅ ማድረግ ስትጀምሪ ሰውነት ምን ያደርጋል ብዬሻለሁ? ፋት ስቶር ያደረገውን ፋት መጠቀም ይጀምራል። ስለዚህ ሰዎች ዌይት ሎስ ያደርጋሉ። በጣም ደስ ይላቸዋል። 10 ፓውንድ 20 ፓውንድ በአጭር ሳምንት ጊዜ ውስጥ ይቀንሳሉ። ቅድም እንዳልኩሽ ፋቱ ሲቀንስ ሆርሞኖች እየተረጋጉ ነው። ኢንሱሊን ሴንሲቲቪቲ ደህና ሆኗል። እንቅልፋቸውም ደህና ይሆናል። ሙዳቸውም ደህና ይሆናል። በቃ ኪቶ ዳይት ኢዝ ቤስት። ያጨበጭባሉ፣ ደስተኛ ናቸው ብዬሻለሁ። በጣም በጥቂት ጊዜ ውስጥ ለውጥ የሚያዩት ሜንታል ክላሪቲ በጣም በቃ የሚገርም ስሜት ውስጥ ነው ብትገቢ። አሳልፍ ያለው ባይዘ ወይም አሁን ቅድም ብዙ ነገር ሞክር ያልኩሽ ጊዜ ኪቶ ዳይት መጀመሪያ አካባቢ በጣም ሞክር ያለው አሁን ማይንዳቸው ላይ ምንድን ነው ፋት በርን እያደረግን ነው። ኪቶን ቦዲ አለን። ከፍ ያለ ኪቶን ቦዲ ደግሞ በጣም አክቲቭ የሚያደርገን ጤናማ ስሜት የሚሰማ ከሆነ ሞር ፋት መውሰድ ታይሽ ሞር ፋት መውሰድ ከውጭ ሞር የሆነ ሀይል ይሰጣል የሚሳሉ ሰዎች የገቡ መጡ። ዘን ከፍተኛ ጮማ ይመገባሉ ሰዎች። እንቁላል ይበሉና ብዙ አስኳል ፋት እንዲበዛላቸው ይጨምራሉ። እሱ ላይ ቅቤ ይጨምራሉ፣ ክሬም ይጨምራሉ። ፋት አቮካዶ ብዙ ይበላሉ። ፋት እየሆነ መጣ። እንግዲህ በአጭር ጊዜ ውስጥ የተወሰነ ኪሎ ይቀንሱና ከዚያ በኋላ ስቶፕ ያደርጋል። ቢኮዝ ከውጭ ሰውነታቸው ፋት በርን እያደረገ ነው ብዬሻለሁ። ቆንጆ ነው። እሳቤው ስቶሪ ያደረግሽውን በወርጭሽን ያስቀመጥሽውን መጠቀም በርን ማድረግ ሆኖ ሳለ
ከውጭ ብዙ የሚመጣ ከሆነ ሰውነታችን ስማርት ነው። ምን አደከመው ስቶር ያደረገውን የምታገለው ከውጭ እየመጣለት ነው። ያንን ፋት የተወሰነች ይጠቀማል። ትርፉን አሁንም መልሶ ስቶር ያደርጋል። ኪቶ ዳይት ፌል አደረገ። በዚያ ነው እያልኩሽ ያለሁት። ሌላው ደግሞ የቬጋን ዳይት ቬጂቴሪያን ሳማው ይሻላል። የተወሰነ ዲያሪን የተወሰነ እንቁላልም ይፈርዳል። ቬጋን ግን ፕላንት ሰዎች ከእንስሳት ተዋጽኦ መንካት የለበትም ነው ብሎ የሚያስቡት። እንግዲህ ሜይ ቢ ሳይንሱን ወደኋላ ሲታይ ሰዎች ሀርቢቨር ናቸው። እንስሳት ውጤት መጠቀም ይችላሉ። ሳምሃው የፕላንት ሶርስ መጠቀም ይችላሉ። በጣም ሪስትሪክቲቭ ነው እያልኩ ያለሁት። ስለ ኪቶ ልመለስልሽና አሁን ምን እየሆነ መጣ? ሰዎች ካርቦሃይድሬት በመቀነስ ያ ካርቦሃይድሬት ወደ 20 30 50 አካባቢ ግራም ሲቀንስ በዚህ ልክ ጤነት ከተሰማኝ ለምን ነው ከዚህ በላይ በጣም ማልቀንሰው ማለት ጀመሩ። አየሽ በቃ ኮምፕሊትሊ ለምን አቁሜ ስጋ ብቻ አልበላም። ካርኒቨር ዳይት ሜይ ቢ በጣም ፌመስ ነው አንቺ ያለሽበት ሀገር ላይ እና ጠዋት ስጋ፣ ቀን ስጋ፣ ማታ ስጋ። አንዳንዶች ደግሞ ኤክስትሪምሊ ይሄን ወደ ጫፍ ይወጡትና ቅመም እንኳን አይጠቀሙም። ማንኛውም የፕላንት ሶርስ ቡና አይጠጡም፣ ሻይ አይጠጡም። ምግባቸው ላይ እንኳን ስፓይስ አይጠቀሙም። ስጋ፣ ጨው፣ ውሃ ብዙ አለ። በእርግጥ ምናልባት በሌላ ጊዜ በምናወራው ኢሹ አንዳንድ ሰዎች ተገደው በተለይ እነዚህ አውቶሚን ዲዚዝ ያላቸው ሰዎች ተገደው ኤሊሚኔሽን ዳይት ላይ ይሆናሉ። ለምሳሌ ግሬን ከምግባቸው ጋር ይበላሉ። ስጋውን ከግሬን ጋር፣ ስጋውን ከሳም ራይስ ጋር ይጠቀማሉ። ዘን ራይሱን መቋቋም ያቅታቸዋል። ዘን ቢንሶችን ያደርጋሉ። ጥራጥሬዎቹን ነው እያልኩሽ ያለሁት። ምስር፣ ባቄላ፣ ቦሎቄ እሱን መቋቋም ሲያቅታቸው ወደ ታች እያወረዱ ስራስሮችንም እያቆሙ ፍራፍሬዎችንም እያቆሙ አዘይት ተገደው ዳይት ላይ የሚቆዩ ሰዎች አሉ። ጥቂት ሰዎች ወይ ደግሞ በእነዚህ ስፔሲፊክ የሆኑ ሜዲካል ኮንዲሽኖች ነው እያልኩ ያለው። አብዛኛው ግን የዳይት ዶግማ ተጠቂ ነው። ሶሻል ሚዲያ ላይ እንደዚህ በጣም ወፍራም ነበርኩ ይሰባልኝ ኪቶ ዳይት ነው። ኤቭሪዋን ኪቶ ዳይት ይሞክራል። ቅድም ባልኩሽ መንገድ ፌል ያደርጋል። መጀመሪያ ቦርጫም የነበረው ሰው ትንሽ ይሻሻላል። ከጊዜ በኋላ ደግሞ ወይቱ ስቶር ያደርግና እዛ ላይ ይቀራል፣ ወይም ደግሞ መልሶ ጌን ያደርጋሉ። ካርኒቨር ቅድም ያልኩሽም በጣም ሪስትሪክቲቭ በመሆኑ ገብቶሻል። ከምንም ነገር እንግዲህ ተገደበሽ አስቢ። ስጋ፣ አሳ፣ እንቁላል፣ ዲያሪ ምናምን ብቻ እየወሰድሽ መቀጠል። ብዙዎቹ አይቀጥሉም። ቢኮዝ ሰዎች ናቸው። የሰው ልጅ ደግሞ ባይ ኔቸር ካርብ አንገር አለው። ካርቦሃይድሬቶች ያምሩሻል። ተፈጥሯዊ ነው። ቢኮዝ ቅድም እንዳልኩሽ ጄኔቲካሊ የመጣንበት ሚሊዮን ይርስ በፊት ሰዎች ፍራፍሬ እኮ ይበሉ ነበር። ቢኮዝ እህል አልነበረም። አሁን የሚታወቀው የአግሪካልቸራል ኢንዱስትሪ መጣው 10 ሺህ ዓመት በፊት ነው። አየሽ እህል አልነበረም። ጤፍ ሰዎች አይጠቀሙም ነበር። ስንዴ አይጠቀሙም ነበር። ጦራቸውን ይይዛሉ፣ ሄዶ አድኖ ስጋ ይበላሉ። ከዚያ ውጭ ደግሞ የሚያገኙት ካርቦሃይድሬት ፍራፍሬዎቹን ነው። ፍራፍሬዎች ክረምት ብቻ ቅድም ይገኛሉ ያልኩሽን ነው እያልኩ ያለሁት። ምናልባትም ነቶችን ያገኛሉ። የዛፍ ላይ ነቶችን አልመንድ ምናምን ጫካ ውስጥ አግኝተው ይበላሉ። ዘን ሌላ የካርብ ሶርስ ነበረው ማር ምናምን ናቸው ካርቦሃይድሬት የሚያገኙት። ኤነርጂ በጣም በቂ አልነበረም ነው እያልኩ ያለሁት በሰዎች ምግብ ውስጥ። ግን ካርብ ሃንገር አለ። በኔቸር ሰዎች ካርቦሃይድሬትን ክሬቭ ያደርጋሉ። እና አሁን ቅድም ያልኩሽ እነዚህ አሁን ካርኒቨር ዳይት የሚበሉትም ከጊዜ በኋላ ያቆማሉ። በቃ አልሰራልኝ የሚሉና ወደኋላ ይመለሳሉ። ሌላው ፋስቲንግ ነው። ፋስቲንግ እንግዲህ ሳቢያው ካሎሪ ከቀነስን ከውጭ የምንበላበትን ታይም ከገደብን ብዙ ምግብ አንበላም ነው። አየሽ ሰዎች ፋስት ሲያደርጉ የሚወስዱት ካሎሪ ቅድም ካርቦሃይድሬቶችን ኢንቴንሽናሊ በመገደብ ነው። ቅድም ያወራሁሽ የተለያየ ደረጃ ካርኒቨር፣ ላይን ዳይት፣ ኪቶ ዳይት፣ ሎ ካርቦሃይድሬት የካርቦሃይድሬት ሌቭልን በመቀነስ ነው ያወራሁሽ። ከዚያ ውጭ ደግሞ ፋስቲንግ ነው። ፋስቲንግም እንዴት አድርገን ብዙ ላለመብላት ምን እናድርግ ነው እሳቤው። ከዛ ነው የመጣ። ቢኮዝ ካርቦሃይድሬት መቀነስ ለውጥ የሚያመጣ ከሆነ ሙሉ በሙሉ እንደው ምግብ ብናቆምስ? አየሽ ፋስቲንግ እኮ ሌላ ነገር አለ። ባይዘ በቃ ብንተውስ ምግቡ አስቢ እንግዲህ በቃ ብንተውስ። የስ ከተውሽ ትቀንሻለሽ፣ ምንም ጥያቄ የለውም። ይሄን በጣም ፋሽን ሆነ። ዘን ወተር ፋስቲንግ ተጨመረ። ፋንሲ ቃል ናት ወተር ፋስቲንግ። ምን ማለት ነው? በቃ ጀስት ለትንሽ ውሃ ጠጪ ዘን ፋስት አድርጊ ማለት ነው። ሜይ ቢ አንዳንዶቹ ኤሌክትሮላይት ወሰዱ ምናምን የሚሉ ሰዎች አሉ። ዲሃይድሬት እንዳትሉ ምናምን ቢሉ ያሉ እና ይቀንሳሉ። እነዛም ሰዎች ለምን አይቀንስም? ካልበላሽ እናስቀንሽ ነው። እቺም ኤክስትሪምሊ ተወሰደችና እንግዲህ ሰዎች ገድበው ገብቶሻል። በ24 ሰዓት ጊዜ ውስጥ የተወሰነ ሰዓት ተመግበሽ
እሱንም ሰውነትሽ በ24 ሰዓት የሚፈልገውን ነገር ራይት ነገር በቂ ፕሮቲን ያለው ምግብ አየሽ፣ የተገደበ ሰውነት በቀን የሚያስፈልገው ፕሮቲን ፈጽሞ መደራደር አይፈልግም። ቢኮዝ ፕሮቲን በኋላ የምናወራለን ሁለመና ሁሉ ነገር የሚሰራበት ነው። እሱ ጎደለ ማለት ሰውነትሽ የግድ በየቀኑ መስራት ያለባቸው ነገሮች አሉ። ሲምፕል ለምሳሌ ኤንዛይሞች በየቀኑ ይሰራሉ፣ በፊው ቀናት ይሰራሉ፣ ሆርሞኖች ይሰራሉ፣ ፕላዝማ ፕሮቲኖች ይሰራሉ። ጉበት ይህንን ነው ሲሰራሉ። ግብአት ከውጭ ይፈልጋሉ እያልኩ ያሉ ፕሮቲን ያ ካሌለ ከየትም አይመጣም። ፕሮቲን ትርፍ ፕሮቲን መቀመጫ የለው፣ ሰውነት ስቶር አያደርግም። አየሽ ከፕሮቲን ውጭ ሀይል ሰጪ ናቸው ይሻል። ምግብ ሁለት ብሎ ሰዎች ቢያስቡ ደስ ይለኛል። ፕሮቲን፣ ካርቦሃይድሬት፣ ፋት። አሁን ሶስት ሁለት ማድረግ እንችላለን። ቢኮዝ ካርቦሃይድሬት እና ፋት ኤነርጂ ናቸው። ይሄኛው ፕሮቲን ነው። ፕሮቲን ስቶሬጅ የለውም። ሰውነት የኢነርጂ ችግር የለበትም። የፈለግሽውን ያክል ከፍተኛ ኢነርጂ ዴንስ ምግብ ብትበይ፣ ከፍተኛ እንጀራ፣ ከፍተኛ ወጥ፣ ከፍተኛ ዘይት፣ ቅቤ፣ ጮማ፣ ሃይ ፋት ሃይ ካርብ ብትበይ ምንም ችግር የለውም። እየተለጠትሽ ትቀጥያለሽ። የፋት ማስቀመጫ ችግር የለበትም። ፕሮቲን ብይ ጠግበሽ ጀስት ፕሪሽስ ነው። ፕሮቲን ትርፍ ሆኖ የሚቀመጥ ፕሮቲን የለም ነው እያልኩ ያለሁት። ፋስት አድርገሽ ለሳምንት ለ2 ሳምንት እዚሁ ላይ ቲክቶክ ላይ ለሳምንት ፋስት አድርገው ብዙ ነገር ሆኖ ፀጉራቸው ረግፎ በቃ ሁለመናቸው የተበላሻችሁ ልጆች ወጣት ሴቶች ገጥሞን አባያዜ በተለይ ፋስቲንግ ሴቶች ላይ ብዙ ዋጋ ነው የሚያስከፍለው። ኤኒዌይ ይቀንሳሉ እነዛ ሰዎች። እንዴት ተቀነሱ? አቤት ደስ እንዴት እንደምላቸው በመቀነሳቸው። እነሱ የሚያዩት ሚዛናቸው መቀነሱ ነው። ይህን ማሰብ እንዴት ካልበላ ለምንድን ነው የማንቀንሰው? ሰውነት ታዲያ ከውጭ ካልሰጠሽው እኮ ራሱን ነው የሚበላው። ሰውነትሽን ነው ዩዝ የሚያደርገው። ቅድም እንዳልኩሽ የግድ መስራት ስላለባቸው እነሱ ቅድም ያልኩሽ ፕሮቲኖች በየቀኑ ጉበት የሚሰራቸው ካልተሰራ በህይወት አልቀጥልም። ሰውነት ይህን ያውቃል። ይህንን ስለሚያውቅ ስቶሬጅ ትርፍ የለም ፕሮቲን ብዬሻለሁ። ከራስሽ ሰውነት የሚወስዱ ከመስልሽ ነው የሚወስደው እያልኩ ያለው። ፋስቲንግ በተለይ ኤክስቴንድ ፋስቲንግ ረዥም ጊዜ ፋስት የሚያደርጉ ሰዎች ኪሎ ይቀንሳሉ። ዋናው ግን የትኛውን ኪሎን ሞር የሚቀንሱት የሚለው ነገር ግንዛቤ የላቸውም። በደንብ ላስረዳሽ ሜይ ቢ ለኦዲየንሱን ግልጽ እንዲሆንና ሰዎች ሲፋፉ ወይም ደግሞ ቦርጫም ሲሆኑ ኦልሬዲ ፑር ዳይት እየበሉ፣ ፑር ዳይት ማለት እንግዲህ በቂ ፕሮቲን ያሌለው፣ በቂ ሚነራልስ ያሌለው፣ በቂ ኤሴንሻል ፋት ያሌለው፣ በቂ ቫይታሚን ያሌለው፣ ኦልሞስት ሁላችን የምንመገበው ከፍተኛ ካርቦሃይድሬት ፋት ቁጭ ባሉበት እየበሉ ነው መጀመሪያ የፋፉት። እነዚያ ሰዎች መጀመሪያውኑ በቂ መስል የሌላቸው ሰዎች ናቸው። ይህንን ያዥልኝ ከፍተኛ ፋት ነው ያላቸው። የነሱ ኢንቴንሽን ሚዛን ላይ ያለው ኪሎ መቀነስ ነው የሚመስላቸው ነው እያልኩ ያለሁት። ኮምፕሊትሊ ምግብ ሲያቆሙ ሞር ኦፍ እነሱ መቀነስ የፈለጉት ይህንን ነው። ሊን ማሳቸውን ጭምር የራሳቸው የሆነውን ጭምር ነው ሰውነት የሚቀንሱት ነው እያልኩ ያለው። በጣም ደስ ይላቸዋል ኪሏቸው ሚዛናቸው ልቅልቅ በማለቱ። እነዛ ሰዎች ግን በዚያ መንገድ ይቀጥሉ። ተመልሰው ያንኑ ግንዛቤ የላቸው። የሚገርምሽ ነገር ያንኑ ምግብ ተመልሰው ይበላሉ። የለመዱት እሱ ነው። ተመልሰው ይበላሉ። ቅድም ባልኩሽ መንገድ እንግዲህ በጾሙ ወቅት ይሄኛው በጣም አተውታል። ሜታቦሊክ ሬት በጣም ዝቅ ይላል። ጡንቻ ዝቅ ያለ ሲሆን ሜታቦሊክ ሬት ወጪ የምናወጣው ብለሽ አስቢ። ሜታቦሊክ ሬትንም እሱ ዝቅ ይላል። ፋት ሳማው ቀንሰዋል። ደስ ብሏቸዋል። ተመልሰው ግን አሁን የሚበሉት እነዛ ነው። ፑር ዳይት ነው። በጣም ወይት ጌን ያደርጋሉ። አንድ ሃንገር ሲግናል በጣም በከፍተኛ ሁኔታ ይመጣል። ቢኮዝ ስራብ የነበረ ወደ ሞት የተቃረበ ሰውነት የዳንጀር ሲግናል ውስጥ ነው ያለው። ልክ መብላት ሲጀምሩ ኦቨር ያስበላቸዋል፣ ከመጠን በላይ ያስበላቸዋል። ሰዎቹ የምግብ ግንዛቤ ስላሌላቸው የሚመገቡት አሁንም የተለመዱትን ብያቸዋለሁ። በቂ ፕሮቲን ያለው ምግብ ነው የሚመገቡት። ኦልሬዲ በፋስቲንግ ጊዜ መስላቸውን አጥተዋል። ሜታቦሊክ ሬታቸው ታች ነው ያለው። ባዛል ሜታቦሊክ ሬት አየሽ፣ ወጪ የበሉትን ምግብ በወጪ መልክ የሚያስወጣላቸው ጡንቻ በረሃቡ ጊዜ በፋስቲንጉ አጥተዋል። የሚመገቡት ምግብ ያንኑ ብዬሻለሁ። ከመጠን በላይ ወይት ጌን ያደርጋሉ። መልሰው አሁንም ፋስት ያደርጋሉ። ፋስት ያደርጉ አሁንም ሞር ቦታቸውን ያጣሉ። ይሄኛው ተመልሶ አሁንም በዚህ ሳይክል ውስጥ ይኖራሉ። ሌላው እንግዲህ ካነሳ ነገር ስለ ዳይቶች፣ ብዙ ዳይቶች እንግዲህ ቅድም እንዳልሽው በጣም ሰው የማይሞክረው ነገር የለም። እንግዲህ የተቸገረው ሰው ብዙ ነገር ይሞክራል እና ይሄዳሉ። ሳምሄር ጀስት ምግብ ቀንሱ ነው የሚባሉት። ካልኩሌት ያደርጉላቸዋል። የምትበላው ካሎሪ 1600 ነው። ኦኬ ከነዚህ ምግቦች ይሏቸዋል፣ ያስርቧቸዋል። በጣም ነው የሚራቡት እነዚያ ሰዎች። የተወሰነ ጊዜ ይሞክራሉ። ያ ፎርሙሌት የተደረገው ምግብ ውስጥ የምግብ ኳሊቲ ግንዛቤ ውስጥ አይገባም። እይሽ ያ 1600 ካሎሪ ያልኩሽ በቂ ፕሮቲን ያለው ምግብ
ሆኖ ካሎሪውን ዴፊሲት ውስጥ አስገብቷቸው አዘሴም ታይም ሰዎቹ ይቸገሩ የነበሩት በፋት ነውና ወደ ፋት የሚቀየሩ ምግቦችን አይቀንሱላቸው። ካርቦሃይድሬትና ፋትን በተለይ ሪፋይንድ የሆኑ ካርቦሃይድሬትና ፋቶችን ዝቅ አድርገው ፕሮቲናቸው ኪፕ አድርጎ ቢሆን ኖሮ እነዛ ሰዎች ብዙ ሀንገር አያስቸግራቸውም። ቢኮዝ ሰውነታቸው የሚፈልገውን ነገር ከፕሮቲኖቹ በበቂ መጠን ያገኛል። አንድ ምግብ ከፍ ያለ ፕሮቲን ካለው ቢገርምሽ ነገር ኒውትረንት ዋይዝ ቆንጆ ነው። ቢኮዝ ፕሮቲኑ ከፍ ያለ ምግብ የሚነራልስ የማይክሮ ኒውትረንስ መጠኑ ከፍ ያለ ነው። ሰውነት የሚፈልገውን ምግብ አገኘ ማለት ነው። ራይቱ ይሄ እንደዛ መሆን ነበረበት ነው እያልኩሽ ያለሁት። ያ ግንዛቤ ስላለለ ካልኩሌት ያደርጉላቸውና ካሎሪን ብቻ ነው የሚያዩት። የሚያስር ምግብ ላይ ያደርጓቸዋል። በቂ ፕሮቲን የለውም ምግቡ ብዬሻለሁ። አሁንም ሰውነታቸውን ያጣል። አቀናነሳቸው በጣም በጣም ቆዳቸው ተንጠልጥሎ ቅድም እንዳልኩሽ ክስት ብለው ረሃብ አንገላቷቸው መጨረሻ ላይ ምን ያደርጋሉ? ተወሰነ ጊዜ ሞክሩና ያቆማሉ። ሲያቆሙ የሚያሳዝንሽ ነገር ኪዲ ራሳቸው ነው ብለ የሚያደርጉት። በቃ ያልሞከርኩት ዳይት የለም፣ በቃ ደካማ ነኝ፣ በቃ እኔ ጀስት እንጀራን ማቆም ዳቦ ማቆም ማልችል ደካማ ሰውን ብለ ራሳቸውን ብሎ ይማረጋሉ። ይህም እነሱን አጠፉ። ያ ፎርሙሌት የተደረገላቸው ምግብ ሳያስርባቸው ፋታቸውን የሚቀንስ ቢሆን ኖሮ ሰውነታቸው እየተጠገነ ጡንቻቸው ቆንጆ እየሆነ ቆዳቸው እያማረ ጸጉራቸው ግሎ እያደረገ ሁለመናቸው እየታደሰ ረሃብ የሚባል ነገር ጠፍቶ ቦርጫቸው ብቻ ተለይቶ ቢቀንስ ኖሮ ለምን ያቋርጣሉ ነው እያልኩ ያለሁት። አይቋርጡም። በደንብ በሌላ ምሳሌ ላስረዳሽና ይኸውልሽ ስቴክ ወይ አሳ ብዬ ልንገርሽ። 100 ካሎሪ ከአሳ ማግኘትና 100 ካሎሪ ከኬክ ማግኘት ካሎሪ ዋይዝ ይሄኛው 100 ነው፣ ያኛው 100 ነው። ለሰውነት የተለያየ ሲግናል ነው የሚሰጠው። 100 ግራም ወይ 100 ካሎሪ ከሪል ምግቦች ከነ አሳ፣ ከነ እንቁላል፣ ከነ አይብ፣ ከነ እርጎ፣ ከነ ፕሮቲኖች ማግኘት ሰውነትን የስ ያርጉድ በጣም ደህና ነን፣ ለእያንዳንዱ ስሪታችን የሚያስፈልገው ነገር መጣልን የሚያስብል ነው የሚሆነው። ያኛው 100 ካሎሪ ነው ብዬሻለሁ። ለሰውነት የሚያስተላልፈው መልእክት በአንድ ስኳራቸውን ከፍ ያደርጋል። ስኳር ከፍ ሲል ኢንሱሊን ከፍ ይላል። ኢንሱሊን ከፍ ሲል ደግሞ ስኳሩን ዝቅ ያደርጋል። አሁን ምግብ አብጡ ይላቸዋል። አየሽ፣ ሪል ምግቦች ላይ ፎከስ ስታደርጊ ሰውነት የሚያየው ያርፋል። ቢኮዝ ለሁለመናዬ ለሰርቫይቴ መስራት ላለብኝ ነገር ስለ ሰርቫይቫሌ በቂ ነገር አግኝቻለሁ። በተለይ ጠዋት ላይ ሰዎች እንደ ዛሬን ማውራትን ሰምተው ጠዋት ላይ ኳሊቲ ምግቦችን ፕሮቲን ሪች የሆኑ ምግቦችን ቢያስቀድሙ፣ አሁንም ኮምፕሊኬት እናርግ፣ ጠዋት ላይ በቂ እንቁላል ቢመገቡ፣ ግሪክ ዮገርታቸውን ቢጠጡ፣ አሳ ስጋ ጠባብሶ ወይ ቺክን አድርገው ከአትክልት ጋር ከሳም ፍሩት ጋር ቢበሉ ቀኑን በሙሉ በጥጋብ ነው የሚውሉት ነው እያልኩ ያለው። ኦቨርኦል ቀኑን በሙሉ 10 ያደባቸው በራባቸው ጊዜ እንኳን ብዙ ምግብ አይበሉም ነው እያልኩ ያለሁት። አይሽ ሲሚላር ካሎሪ እንኳን ሆኖ ነው እያልኩ ያለሁት። እና በተቃራኒ ግን ፎርሙሌት የተደረገው ምግብ ፑር ዳይት ከሆነ በቂ ኒውትረንት ከሆነ ጠዋት ያንን ይበላሉ። የበሉት ምግብ ጥግብ ያደርጋቸዋል። ፍርፍርን አስቢ ያጠግበናል። ከጊዜ በኋላ ሆርሞኖችን ያዛባል ብዬሻለሁ። ረሃብ ይለቅብናል። ምሳ ላይ ሌላ ብዙ ምግብ እንድንበላ ያደርገናል። ለሎንግ ጊዜ አንደር ካሎሪ ዴፊሲት ሆነ እንደዚህ ሰዎች ይሞክራሉ። የተወሰነ ይሞክሩና ያቋርጣሉ። አሁንም በሪል ላይፍ በምሳሌ ላስረዳሽ። መጀመሪያው እነዚህ ሰዎች እንጀራ በወጣቸውን እየበሉ እየጠገቡ ነበር ብለሽ አስቢ። ግን እንጀራ በወጥ እየበሉ ነው። አሁን እያወራሁሽ ያለሁት ስለ ዳይቲንግ ሮንግ ዳይቲንግ ነው እያወራሁሽ ያለሁት። ሰዎች መጀመሪያው ስቴፕል ዳይታቸው የተለመደ ምግብ እንጀራ በወጥ፣ ቅንጬ፣ ፓስታ፣ ሩዝ፣ መኮረኒ ምናምን እየበሉ ነው እንግዲህ መጀመሪያ ለዚህ የበቁት። ጥቅል ይሉ ነበር። በግማሽ ቀንሽባቸው። ፍርፍር አቅርቢለትና ትላንት የበላው ፍርፍር ለምሳሌ ከአንድ እንጀራ የተሰራ ነው። ዛሬ ልክ እንደዛው ከአንድ እንጀራ የተሰራ ፍርፍር ስጪውና ግማሹን በልተህ አቁም በይው። ቢኮዝ መቀነስ ይፈልጋል ሰውየው። እንደምንም ታግሎ ጥጋቡ ባልደረሰና ያቆማል። ምሳ ላይም እንጀራ በቆንጆ ሽሮ ስሪለትና ግማሹን ብላና አቁም በይው። እራትም ላይ እንደዛ አድርጊ። ወይ በፊት ጠግቦ ይበላ ነበር። አሁን ሴም ምግብ ነው። የምግቡን ኳሊቲ አልቀየርሽም። በግማሽ መቀነስሽው። ለምን አይቀንስም ሰውየው? ይከስራል።
ባይዚው እኛ ይከሳል ብለውን ቃል እንጠቀም ከፋሲልም ጋር እንደዚህ ያከሳ ምናምን ስትይ ሰምተን ይሳቅብሽ ነበርና አየሽ ማክሳት አይደለም እኛ ብዙ ጊዜ የምናወራው ቦዲ ዲኮምፖዚሽን ነው። ፋሲልም ሲገልጽልሽ ነበር። ቦዲ ዲኮምፖዚሽን ያንቺ የሆነው ሰውነት እየተመገበ እየታደስሽ ጠላትሽ እንዲሄድ ስለማድረግ ነው ብዬሻለሁ። አሁን እያወራን ያለው መንገድ ግን ያንኑ ምግብ እነርሳ ቅድም ስናወራ የነበረው በግማሽ ቀንሰሽ ግማሽ ያልኩት በምሳሌ ነው። ትንሽ ትንሽ እንዲብሉ አረግናቸው ይታገላሉ። እየራባቸው እንግዲህ አስቢ ጥፍጥ ያለ ሽሮ ከፊት ለፊትሽ ቀርቦ የተወሰነ ጉርስሽ አቆሚ እኮ እንደመባል ማለት ነው። የስ ለምን አታቆሚም? ቢኮዝ ክብደት መቀነስ ትፈልጊያለሽ። ክብደት ስትቀንሽ ልብስሽ ቆንጆ ይሆናል። አንቺ ግን እያለፍሽ ነው። የአንቺ የሆነ ሰውነት በሙሉ በቂ ኒውትረንት ያለው ምግብ እየበላ እየታገለ ዘንድ የተወሰነ ጊዜ ትቀጥያ ጓደኞች ይሻላል። ምንድን ነው አንቺ እንደዚህ በጣም ቆዳሽ ተጨማደደ አረደረ በጣም ከዚህ ስቀርብሽ ይሉሻል። ሰዎች ብቻ አይደሉም፣ አንቺም ነገሻል። ሰውነት ረሃብ ያንገላታሻል። ሆድሽን ተጓራሽ ነው። ሆርሞኖች በሙሉ ይዛባሉ። እንቅልፍሽ ይዛባል። ጥፋቱ ያንቺ ነው እንዴ? ያንቺ አይደለም። መንገዱ ትክክል አይደለም። አማራጭሽ ምንድን ነው? ያንኑ ምግብ ልክ እንደ በፊቱ ጠግበሽ መብላት ትጀምሪያለሽ። ጠግበሽ መብላት ስትጀምሪ ግን አይሽ መስልሽን ሉዝ አድርገሻል ነው እያልኩ ያሉ ቅድም ባልኩሽ መንገድ ተርበሻል። የተራበ ሰውነት ያንኑ ምግብ ሲያገኝ ከመጠን በላይ ይበላል። ከመጠን በላይ ስትበይ ደግሞ እየተጎዳ መስልሽ አሁን ታችላን ያለው ሜታቦሊዝም ታችላን ያለው በጣም ትጨምሪያለሽ ነው እያልኩ ያለው። በተለይ ብዙ ሴቶቻችን በዚህ መንገድ ሰፈር አድርገዋል። ብዙ ላይ የእኛ ቲክቶክ ገብተሽ አንዳንዴ ምሰቢ በጣም የሚያሳዝን ዜና ነው ምሰቢ። በጣም ምግብ ትንሽ ትንሽ እየበሉ ምሳ እየዘለሉ ቁርስ እየዘለሉ ከዘለሉን በኋላ ያንኑ ምግብ እየበሉ ፋስቲንግ እያሉ ብዙ ነገር ሆኗል። የዘመናዊው የሕክምና ዶክተር ነህ፣ አንደርስታንድ ታደርገዋለህ፣ ሳይንሱን ትረዳዋለህ። ሳይንሱንም እየተቃወምክ አይደለም፣ ራዲካል አይደለህም። አንዳንድ ሰዎች አሁን አንተ ያልካቸው ውስጥ ሲገቡ ኮምፕሊትሊ ሳይንሱን ተቃውመው በቃ ገዳይ ነው ምናምን ነው የሚሉት። አንተ ግን አንደርስታንድ ታደርጋለህ። ስለዚህ ሰዎች ጥንቃቄ እንዲያደርጉ የምፈልገው በዚህ አጋጣሚ ዶክተር ጀነራል ነገር ነው እዚህ ላይ እያስተማረን ያለው። ለአንዳንዶቻችን ጤነኛ ለሆንን ጥሩ ግንዛቤ ሰውነታችንን ለምንረዳው ይሰራል። ወደ ተግባር ስንገባ ኦልሬዲ ምናልባት ከዶክተራችንም ጋር ጥሩ ግንኙነት ያለን፣ ሌሎቻችን ግን እነዚህ ክሮኒክ ያለበት ዲዚዝ የሚባሉ ስኳር፣ ሃይ ብለድ ፕሬሸር፣ ሲሪየስ የሆኑ ላይፍ ትሬትኒንግ የሆኑ ሲኖሩ ለዛ ነው ከዶክተር ጋር መነጋገር የሚያስፈልገው። ዶክተር ቤሪን አግኝታችሁ ቀጠሮ ይዛችሁ ዋን ቱ ዋን። ለምን ሕክምና እንደየግለሰቡ ዶክተርም ይጨምርበታል፣ እዚህ ላይ ይለያያል። እንደናንተ አንዳንድ ጊዜ እንደ ደማችን አይነቱ ሊለያይ ይችላል። ምግቡ ምናልባት አለርጂ ያለብን ልንኖር እንችላል። ኮምፕሊኬትድ ነው። ስለዚህ ጀነራል ከመውሰዳችሁ በፊት ዶክተርን አገኙት፣ ደውሉለት። ራሳችሁ ይሄን ሰምታችሁ በፍጹም መድኃኒት እንዳታቆሙ። ዶክተርን ያለውን አይደለሁም ላስታውሳችሁ ብዬ። መልካም። ከዚህ በመቀጠል ሁለት ጥያቄ መጠየቅ እፈልጋለሁኝ። አንተ እስከ ዛሬ 4 ወር በፊት ስትጮ፣ አንዳንዶቹ እረፍ ሲሉ፣ አንዳንዶቹ ምን አገባ ሲሉ፣ አንዳንዶቹ ያመመ ሁላ ሲመስላቸው፣ ላይሰንስህን ሪስክ ውስጥ የጣልክ ሲመስላቸው ስትጮህበት የከረምከውን ዋይት ሃውስ ውስጥ አሁን ከ4 ወር በፊት እንደውም ያንተን ፕሮግራም በድብቅ ሲከታተሉ ነበረ መሰለኝ ዋይት ሃውስ የሚኖሩት ሰዎች። ዶክተር ቤሪ ትክክል ነው የሚመስል አይነት መግለጫ ሲያሰሙ ተመልክተናል። My message is clear: eat real food. Nothing matters more for healthcare outcomes, economic productivity, military readiness, and fiscal stability. Well, let's take a look at this graph, our Eat Real Food graph, the new dietary guidelines. በጣም ዶክተር ቤሪ ሲለፋበት የነበረውን ነገር በግልጹ ተሳስተናል፣ እስከዛሬ ድረስ ስንገላችሁን ይኖር ነው ያሳመምናችሁ፣ ቦርጫችሁ እንደዚህ ትልቅ ሆኖ ስትዞሩ የነበረው ፉድ ጋይዳንሱ ተሳስቷል፣ ከታች ወደ ላይ ተገልብጧል ብለው ማህበረሰቡን ሾክ አድርገውታል። ዶክተር ቤሪን ደግሞ በደስታ አዘልለውታል።
ስለሱ ልጠይቅህ እፈልጋለሁ። አንደኛ ምን ተሰማ? ምንድን ነው እንደዚህ ከታች ወደ ላይ የሚገለበጡት? ምንድን ነው አንተን ደስታ ውስጥ የከተተ? እሱ ላይ ጨምረህ ደግሞ ስለ ውሃ ስታነሳ አልሰማውህም። ውሃ ጠጡ፣ ውሃ ጠጡ የብዙ ሰዎች ምክር ነው እና ምን ነው ውሃን ወደ ጎን ተውካት? እሱን ጨምረህ እስቲ መልስልን። የፉድ ፒራሚዱ ቆይቷል። ከዘጠናዎቹ በፈረንጆች መጀመሪያ ጀምሮ ነው በየ5 ዓመቱ ፉድ ፒራሚድ ኤዲት እየተደረገ የተሻሻለ ይወጣል እና ብዙም ለውጥ አልነበረውም። እውነት ለመናገር የካርቦሃይድሬት ቤዙ እንዳለ የመጣ ነው እያልኩ ያለሁት። ምናልባትም ፋት ዋይዝ እችን ጨምሮ ኮሌስትሮል ዋይዝ ሊሚት ነበረ በፊት ወደ 3 ግራም በቀን ኦልሞስት 1 እንቁላል 2 እንቁላል በላይ ትብሎ የሚለው ነገር ኦልሞስት ከ15 ዓመት አካባቢ ይመስለኛል የምግብ ኮሌስትሮል መጠን የደማቸውን ኮሌስትሮል ብዙም አፌክት አረግም የሚል ኮንሰፕት ያለው ሪሰርች ወጣና ትንሽ እሱን ለቀቅ ማድረግ ታይት የነበረውን ኮሌስትሮል ላይ ትንሽ ለቀቅ ማድረግ እንዲህ አይነት ነገሮች ነበሩ እንጂ በዚህ ልክ የዛሬ 4 ወር እንግዲህ አገር ውስጥ ነበርኩ። እንዳጋጣሚ ቤልጅየም ብራሰልስ ነበርኩና እንግዲህ ሌላ ነገር የለኝም ባይዘው ልክ እንደ ኦብሰሽን ቢሆን ከሜታቦሊክ ሄልዝ ውጪ ማየውም ማነባውም ምንም ነገር የለም እና ብሬኪንግ ኒውስ ነው የነበረው። ግን ፉድ ፒራሚድ አፕሳይድ ዳውን ተገለበጠ ነው የሚለው ዜና ነው። ብሬኪንግ ኒውስ ቀጥታ ላይ የሰማሁት ተኝታ ነበር ባለቤት ያልኩት። እንግዲህ ፈን ነው መቼም ቀልድ ነው የምናወራው። እኔ እነሱ የኔን ሰምተው አይደለም የቀየሩት። ቅድም እንዳልኩሽ እኔ ራሴ ህይወቴን ሴቭ ለማድረግ እዚያው አፍንጫቸው ስር የሚጮሁ ስማቸውን ጥርቼ ማልጨርሳቸውን ሪሰርቾች እዛው አሜሪካ ውስጥ በተለይ ያሉትን እነሱን እየሰማሁ ነው። እነሱ ይሰማሉ፣ እነሱ ይጮሃሉ። ሶሻል ሚዲያ ላይ ያሉ ሰዎች እኔ አሁን በማወራው መንገድ ምግባቸውን ኳሊቲ አሻሽሎ ሻል ያለ ፕሮቲን፣ አነስ ያለ ካርቦሃይድሬት፣ ቅድም እንዳልኩ አነስ ያለ 0 ካርቦሃይድሬት አይደለም፣ ፋት ደግሞ ከብዙ ዘይት ቅቤ ላይ ቀንሰው ሄልዚ ፋት እየተመገቡ በቃ ሰዎች እየተለወጡ መጡ። ከስኳር አንደር ሪሚሽን ስኳር መቀልበስ ነው ቃል አይገልጽም። እነዚህ ዜናዎች እየበዙ ዩኬ ላይ ያሉ ሐኪሞች በጣም የሚታወቁ ሮይ ቴለር ኒውካስል ላይ ያሉ ፕሮፌሰር ናቸው። በትክክለኛ ሪሰርች በአጭር ጊዜ ውስጥ የሰዎችን ምግብ ሞዲፋይ በማድረግ ካሎሪያቸውን ምግባቸውን ካሎሪ ዝቅ በማድረግ ጉበት ፋት ያለውን ማጽዳት ይቻላል አሉ። አዘሴም ታይም ደግሞ ዲያቤተስና አንደር ሪሚሽን መቀልበስ ማለት ነው ይቻላል የሚል ነገር በጣም ብዙ እየበዛ መጣ። አይሽ የዚያ ሁሉ ጫና ግፊት ሆነና ያ ብሬኪንግ ኒውስ ወጣ። እንግዲህ ምግባችሁ ላይ የፕሮቲናችሁን ሌቭል ከፍ አድርጉ ነው ባይዜ። አሁንም ሰዎች የተለየ እሳቤ እንዲይዙ አልፈልግም። ፕሮቲን ብሎ 100% ፕሮቲን ማለት አይደለም። ማንም ሰው 100% ፕሮቲን በልቶ መኖር አይችልም። ቢኮዝ የምንበላው ፕሮቲን አይደለም ባይዜ፣ የምንበላው ካርቦሃይድሬት አይደለም፣ የምንበላው ፋት ምግብ የምንባል ነገር ነው የምንበላው። እዛ ምግብ ብለን የምንበላው ነገር ላይ የምግቡን የፕሮቲን መጠን ከፍ አድርጉ እንደማለት ነው። አየሽ፣ ምግቡን ፕሮቲን በፊት ከነበረው ከፍ አድርጉ እንደማለት ነው። የምግባችሁን የካርቦሃይድሬት አይነት ከዱቄት የሚሰሩ ከዳቦ፣ ሩዝ፣ ፓስታ፣ መኮረኒ ከፍ ያለ በጣም ኤክስትራ ፕሮሰስድ የሆኑ የታሸጉትን የካርቦሃይድሬት በጣም በቃ ሰው የሚያዘወትረውን እሱን በሄልዚ ካርቦሃይድሬቶች ተኳሉ። ሄልዚ ማለት እነ ቬጂቴብልስ ሳማው እነ ፍሩት ምናምን ናቸው፣ እነ ሆል ግሬን ናቸው፣ እነ ቢንስ ናቸው፣ ምስር፣ ባቄላ፣ ብሎቄ እንደምንላቸው ስራዎች። አየሽ፣ ድንቹ፣ ካሮቱ፣ ቀይ ስሩ ማለት ነው። የድንች ቺፕስ አይደለም፣ ፍሬንች ፍራይስ አይደለም። ናቹራል ሆል የሆነ አምጥተን ድንቹ ቀቅለን መብላት፣ ምስር፣ ባቄላ፣ ብሎቄውን መብላት ከምን ጋር? ከበቂ ፕሮቲን ኳሊቲ ፕሮቲኖች ጋር። ኳሊቲ ፕሮቲኖች አኒማል ፕሮቲኖች ናቸው፣ እነ ቀይ ስጋ፣ እነ አሳ፣ እነ እንቁላል፣ እነዚህ ወተት ተዋጽኦ ማለት ነው። ይህንን በፊትም እዛ አካባቢ ያለ ማህበረሰብ ሳይንቲስቶቹም ተሰሚነት አላገኙም እንጂ ብዙ የጮሁ መጥተው የዚያ ኢንፍሉዌንስ ነው እያልኩ ያለሁት ያንን ዜና ያመጣው። ኦልሞስት እኛ 5 ይርሳችን ነው እንግዲህ 5 ዓመቴ ነው። ያን 5 ዓመት እንግዲህ እኔ ራሴ ሌት ነኝ እውነት ለመናገር። እዛ የሚኖሩ ያደጉ ሀገሮች የሚኖሩ ግን በጣም ቅድም እንዳልኩሽ ዘሴም ቲንግ ፎሎ እያደረጉ የታመሙ የጤና ባለሙያዎችም ሳይንቲስቶችም አይ ቲንክ የሆነ ምግባችን ላይ ሮንግ የሆነ ነገር አለ ብሎ እያሰቡ ብዙ ነገር ሆነ። ሌላ ጊዜም እናውራለን ስለ ፕሮቲን ሊቨሬጅ ሃይፖቴሲስ፣ አሁን ፌናሜና የሚባል አለ እና ስለሱም እናውራለን። ፕሮቲን ክሪቲካል እንደው ጫፉን ብናግርሽ ምን ማለት ነው? ማንኛውም እንስሳ ሰው ብቻ አይደለም በልቶ የሚያቆመው በደመ ነፍስ እንግዲህ አውቆ አይደለም። ያ የበላው ምግብ
በቂ ፕሮቲን ሲሰጠው ነው ማለት ነው። ኦኬ እነዚህ የአውስትራሊያ ኢንቲሞሎጂስቶች ናቸው ጥናት ዲስከቨሪ ያደረጉት። በዚህ ቆየ ጥናት ነው፣ ወደ 2 ዲኬድ ምናምን 20 ዓመት በፊት ዲስከቨሪ የተደረገው ጋር ነው ብሪቲሽ ሳይንስ ላይ። ምን ማለት መሰለሽ ኢንቲሞሎጂስቶች ማለት ባይዘው የቁጫጭ ምናምን ትናንሽ ቁጫጮች እነዚህ ነፍሳቶች ሳይንቲስቶች ናቸው እና ኦብዘርቭ ያደርጋሉ። ለምሳሌ ላይጦች ዳቦ ይሰጧቸዋል፣ ሌሎች ግሩፕ አይጦችም ዳቦ ይሰጧቸዋል። ዳቦዎቹ በአይን ሲታዩ መልካቸው አንድ ነው። ሁለቱም ዳቦዎች ጣዕማቸውም አንድ ነው። አንደኛውን ዳቦ በቂ ፕሮቲን ያለው ዳቦ ይሰጧቸዋል። ዳቦ ነው መልኩ አይለያይም ብዬሻለሁ። በጣዕም ነው እንዳይባል ሲሚላር ጣዕም አለው በአይንም በሽታም። ሌሎቹ ደግሞ አነስ ያለ ፕሮቲን ይሰጧቸዋል። ከፍ ያለ ፕሮቲን እዚያ ምግብ ላይ የፕሮቲኑ ፐርሰንት ሻል ያለ ዳቦ የቀረበላቸው ወይም ደግሞ የአይጦች የሚበሉትን የሮደንት የሪሰርች ዳቦ የሚሰጣቸው ትንሽ በልተው ያቆማሉ። ያኛው ዳቦ በሁሉ ነገር መልኳን ነው ብዬሻለሁ። ፕሮቲኑ የቀጠነ ነው። ትንሽ ፕሮቲን ውስጥ የሚያደርጉት በጣም ይበላሉ። በጣም በልተው ያን ይጨርሳሉ። በልተው ያቆሙ። ኔክስት ሚል ላይም በጣም በሃንገር ሲጨናነቁ ስለባበሹ ያዩዋቸዋል። የሴም ምግብ ይሰጧቸዋል። አሁንም በጣም ይበላሉ። እራትም ይሰጧቸዋል። በጣም ይበላሉ። ሎንግ ራን ወይት ጌን እያደረጉ ይሄዳሉ። ወይት ጌን አለ የሚያደርጉት ፋት ጌን እያደረጉ አዘ ሴም ታይም ሰውነታቸው ደግሞ እየመሰላቸው ሊማሳቸው እየቀጠና ይመጣል። እነዚህኛዎቹ ደግሞ ሴም ነው ብዬሻለሁ። ምናልባትም በደንብ ሰዎች አድማጮቻችን በደንብ እንዲከታተሉ ብዬሻለሁ። ሴም ምግብ ነው፣ ምንም በአይነት አይታይም። ውስጥ ያለ ፕሮቲን ፐርሰንት ብቻ ነው ጨመሩት ብዬሻለሁ። ትንሽ በልቶ ያቆማሉ። ሊን ናቸው፣ ሽንቅጥ ያሉ ናቸው፣ ጤናማ ናቸው፣ ደሃፒ ናቸው፣ ጠንካሮች ናቸው። ፉድ ክሬቪንግ የላቸው፣ ፉድ ኖይዝ የላቸው። በቃ ስለ ምግብ ካልመጣ ምናምን ሄልዚየር ናቸው ነው እያልኩ ያሉት። እነዚህ በጣም ይፋፋሉ። ቪዝራል ፋት ይኖራቸዋል። ኦርጋን ዙሪያ የሚጠራቀም ፋት ማለት ነው። ፋቲ ሊቨር ይኖራቸዋል። ዲያቤቲክ ይሆናሉ። እንዲህ አይነት ዲያቤቲክ ይሆናል እንደሚል ሰው እንግዲህ እንዳይኖር ሴም እንስሳዎች ሜቢ ባደጉ ሀገር ላይ ያሉ ድመቶችን ያዋቸው፣ ባደጉ ሀገሮች ላይ ያሉት ውሾች ያዋቸው በጣም ፋፍራም ናቸው። ኦኬ ሴም ስፒሽስ ውሻ ግን ናቹራል ኢንቫይሮንመንቱ ላይ ወስተሽ ብታዩ ለገበያ ቃል ማንም ሳይነግረው መርጦ ነው የሚበላው። ጀስት ናቹራሊ አሳዶ ነው የሚበላው። ቅድም እንዳልኩሽ አሳዶ ማንም ሳይነግረው ብለመለብስ ሻል ያሉ ምግቦች ፕሮቲን ዴንስ የሆኑ ምግቦችን ይበላል። ሄልዚየር ነው። ከተማ ላይ ያለ ድመትና ውሻ ግን በሰው ቁጥጥር ውስጥ ያለ ታሽጎ የድመቱ ምግብ እየተባለ የውሻ ምግብ እየተባለ ይሰጠዋል። ያ ምግብ ብዙ ጋርቤጅ ነገር፣ ብዙ ኢነርጂ ዴንስ የሆነ ብዙ ከዛም ከዚህ የሚሰራ የፕሮቲን መጠኑ ብዙ ያልሆነ እንዳልኩሽ አንድ ምግብ በቂ ፕሮቲን ካለ ብዙ ያስበላል ብዬሻለሁ። እነዚያ ውሾች ኦቤስ ናቸው፣ ዲያቤቲክ ናቸው። አንዳንድ ቦታ የምታነብ ነገር ያስገምሻል። በስኳር አይናቸው የጠፉ ድመቶች፣ በስኳር ኒውሮፓቲ ዲቨሎፕ አድርገው እግራቸው እንደዚህ ጥቁር ለመግሉ ድመቶች እንደምታየው ከተማ ውስጥ በቁጥጥር ስር ያለው። እኛስ በምን እንለያለን? እኛም እኮ ዋሂድ የሆነን ቅድም እንዳልኩሽ ከአግሪካልቸራል ኢንዱስትሪ በፊት በነበረ ጊዜ ከ10,000 ዓመታት በፊት ጊዜ እህል እንደ ጉድ በማይመረትበት ጊዜ እህል መመረት ብቻ አይደለም በጣም ሪፋይንድ የሆነ ዱቄት መሆን ባልጀመረበት ጊዜ ከዱቄቱም አልፎ ደግሞ ከዱቄቱም ብዙ ፋይበር ወጥቶ በስኳር መልክ፣ በኩኪስ መልክ፣ በክራከርስ መልክ፣ በካንዲ መልክ ከመታሽ በፊት እንደዛ እኮ ነበርን እኛ። ምግቡ ፕሮቲን ዴንስ ነው፣ እህል አልነበረም፣ አድነው። ለዚያውም ቦርጫም የሆነ እንስሳ አይደለም የሚያገኙት ናቹራል ከሆነ ኤንቫይሮንመንቱ ክብ ብሎ የበላ ግን ቦርጫ የለው ሊን ማስ ነው። ናቹራል ኤንቫይሮንመንቱ ሲያደገ ነው። አሁን እንደምንበላው ታዙ እህል እንድትቀለበ በሬ ፋቲ አይደለም ነው እያልኩሽ ያለሁት። ሄልዚ ነበሩ በዛ ጊዜ የነበረም ኮሚኒቲ። አሁንም ገጠርም ያለ ኮሚኒቲ ሬላቲቭሊ ሻል ያለ ምግብ አት ሴም ታይም ሻል ያለ እንቅስቃሴ የሚያደርግ ናቹራል ኤንቫይሮንመንቱ ያለ ማህበረሰብ ሻል ያለ ጤና አለው ነው እያልኩ ያለሁት። ይሄ ኮንሰፕት ብለን እንድትይዥ ይፈልጋለሁ። የፕሮቲን ሊቨሬጅ ሃይፖቴሲስ ያልኩሽ ሃይፖቴሲስ አይደለም ባይዘው አሁን ፌናሜና ማለት ነው። ፌናሜና ማለት ኦልሞስት ተቀባይነት ያገኘ በኤቪደንስ በሪሰርች የተረጋገጠ እንደማለት ሊሆን ይችላል። ኢቨን አሁን ኦቤሲቲ ሰዎች ለምን በዚህ ልክ ፋፉ
የምለው ነገር ብዙ መላምት አለው። ባይዘ በጣም ብዙ መላምት አለው። ኢንሱሊን ሬዚስታንስ ከፍ ያለ ኢንሱሊን ስለምናመርት ኢንሱሊን ምንም አላጠፋም። ባይዘ ኢንሱሊን አመጋገባችን ሮንግ በመሆኑ በጣም ከፍተኛ ካርቦሃይድሬት ፋት ስለምንበላ ቦርጫም ሆንን። ሞር ቦርጫም ስንሆን ደግሞ ያንን ቦርጭ ለመቀደም ጣፊያ የግድ ብዙ ኢንሱሊን ማምረት መቻል አለባት። አየሽ ችግሩ ኢንሱሊን አይደለም ነው እያልኩ፣ ችግሩ አመጋገባችን ነው ቦርጫ ያደረገን። ቦርጫም ስንሆን ደግሞ ብዙ ኢንሱሊን እያመረትም ያ ሁሉ ካኦስ የፈጠረ ነው እያልኩ ያለሁት። የፕሮቲን ሊቨሬጅ ሃይፖቴሲስ ምናልባትም እንግዲህ አስቢ፣ አሁን ሁሉ ነገር ኑሮ ተወዷል። ፕሮቲን ውድ ነው፣ ግልጽ ነው መቼም። ስጋ ውድ ነው፣ አሳዎች ውድ ናቸው፣ የውቅያኖስ አሳዎች ውድ ናቸው። ማህበረሰብ ህዝብ ደግሞ ፖፕሌሽን እየበዛ ሄደ። ፖፕሌሽን ደግሞ እየበዛ ሲሄድ ህዝብ ማህበረሰብ በላ ኢንላርጅ ስኬል በትልቅ ኢንሴንቲቭ አግሪካልቸር ነው በጣም ብዙ ከገቨርንመንትም ሰፖርት እየተደረገ ማህበረሰብ እንዲመገብ የግድ እህል መመረት አለበት። አንደርስታንድ ያደርጋሉ። ምን እየሆነ መጣ? ፕሮቲን እየቀጠነ የምግብ የፕሮቲን መጠን እየቀጠነ በተቃራኒ ግን በፊት ያልነበረ ከ10,000 ዓመት በኋላ ደግሞ እንዳልኩሽ በጣም ፕሮሰስ የተደረገ እየበዛ መጣ። ካርቦሃይድሬት እየበዛ መጣ። ካርቦሃይድሬት ብቻ ሳይሆን ደግሞ ቅድም እንዳልኩሽ ካርቦሃይድሬትም ኤነርጂ ነው፣ ስቶር ያደርጋሉ። ድፋት ብዬሻለሁ። የምግባችን የዘይት መጠን በተለይ ሲድ ኦይል የምንላቸው በየቤታችን ያሉ ማህበረሰባችን እንደ ውሃ ሳይለካ ምግብ ላይ የሚጨምራቸው እየበዙ መጡ። አሁንም ብያወራ ፕሮቲን እየቀጠነ መጣ ነው እያልኩ ያለሁት። ፕሮቲን እየቀጠነ ሲመጣ ቅድም እንዳልኩሽ እንዳይቶቹ ሲግናል የለውም፣ አቁም የሚል ስሜት አይሰጥሽም ነው እያልኩ ያለሁት። ያን ሁሉ ክምር ፍርፍር በልተሽ ምሳ ላይ አሁንም ክሬፕ ታደርጊያለሽ፣ ቤቢ ይልሻል፣ መሀል ላይ ስናል ታደርጊያለሽ። አየሽ ቃሉን ላለመጠቀም ነው። ያ ሰው ሆዳም ሆኖ አይገዘም ነው እያልኩ ያለሁት። ሰውነት የሚፈልገውን ኒውትረንት ነገር ስላላገኘ ነው። ኒውትረንት ዴንስ ምግቦች በቂ ፕሮቲን ያላቸው ነው ብዬሻለሁ። አሁን ያለው እሳቤ የፕሮቲን ዳይሉሽን፣ የፕሮቲን በካርቦሃይድሬት እና በፋት መዋጥ። በእኛ እሳቤ ውሰጂና ምንበላው ምግብ አስቢ። ብዙ እንጀራ ወጥ የሚባል ነገር በ0.4 ስጋ፣ እሱ አልፎ ወይም ብዙ እንጀራ በምስር ወይም ደግሞ በሽሮ ወጥ፣ ሽሮዋም የቀጠነች ብዙ ቅቤ የተጨመረባት ብዙ ዘይት የገባባት በቂ ፕሮቲን አይደለም። ፕሮቲኑ እዛ ሽሮ ውስጥ የተወሰነ ቢንስ ላይ ይኖራል። መጠኑ ግን በዛ ዘይት ተውጧል፣ በዛ ቅቤ ተውጧል፣ በዛ እንጀራ ተውጧል። ታች ነው ያለው። ሰውነት ቅድም እንዳልኩሽ በደመ ነፍስ በቂ ፕሮቲን ለማግኘት ስል ዋጋ ይከፍላል። የቀረበትን ምግብ በጣም ያስበላሻል ነው እያልኩ ያለው። እንደዚያ በልቶም ሳምሃው ለሰርቫይቫል ያገኛል እንጂ አሁን በማውረው መንገድ በቂውን አያገኝም። በቂውን ስለማያገኝ መልሶ ያስረብሻል። ሲያስረብሽም ብዙ ያስበላሻል። ይህንኑ ትሬንድ እየደገም ስትሄጂ ምንድን ነው የሚሆነው? ፋትጌን እያደረግሽ ይኸውልሽ፣ እንደው በጣም ኮምፕሊኬትድ ሲሆን እንጂ በደንብ ባውራ ደስ ይለኛል። ፋታችን ነው እየጨመረ የሚሄደው። አየሽ፣ ፋታችን እየተጨመረ ነው የሚሄደው። አዘሴም ታይም ደግሞ ፋታችን ሲጨምር ያ ምግብ በቂ ፕሮቲን የለውም ብዬሻል። ሰውነታችን ደግሞ ከውስጥ እያለቀ ነው። ትሽ ይሄ የሆነ መጨረሻ ላይ ሰውነት ይኸውልሽ ከቆዳ ስር የተወሰነ ያስቀምጣል። ሰብኩታነስ የሚባለው ሄልዚ ፕሮቴክቲቭ ፋት ነው። ለኤነርጂ ትርፍ ያስቀምጣል ማንኛውም ሰውነታችን። ሴቶች ላይ እስከ 20-25% ፋት አላቸው በተፈጥሮ ኖርማል ነው። ከ20-25% ፋት ያላት ሴት ስታያት ሽንቅጥ ያለች ሼፕ የሆነች ሴት እንደማለት ነው። ወንዱ ለምሳሌ አነስተኛ ፋት ነው ያለው ከ10-15%። ያ ወንድ ማለት ቦዲ ቢልደር ሊመስል ቸስት ምንድን ነበር 6 ፓክ የሚታይ ማለት ነው። ናቹራል ፋት ነው ቆዳ ስር ያለው። በየጊዜው ይሄሉ ነገር ቁርስም ላይ ምሳም ላይ እራትም ላይ ቅድም ያልኩሽን ከፍተኛ ካርቦሃይድሬትና ፋት ስንመገብ አዘሴም ታይም በቂ ፕሮቲን በማንበላበት ሲቹዌሽን፣ አዘሴም ታይም ስፖርት በማንበላበት ሲቹዌሽን ኃይል ሰጪ ምግብ እንደ ጉድ እየመጣ ነው። ይሄ ለረጅም ጊዜ ነው የሚሄደው። እንግዲህ አስብ ላይ ህይወታችን ላይ አማራጭ የለውም። ሰውነት ፕሮቴክት ማድረግ ይፈልጋል። ባይዜ ፋት ወደ ውስጥ እንዲገባ አይፈልግም፣ ወደ ቦርጭ እንዲገባ አይፈልግም። ሰውነት የቻለውን ያክል ቆዳ ስር ስቶር እያደረገ በቃ ያኛውም ሊሚት አለው። በቆዳ ስር ያለውም የፋት ሴሎች የመለጠጥ የመስፋት አቅም ገደብ አለ። ምን ያደርግ? ይህ እንግዲህ አሁንም አማራጭ የለውም። የግድ ውስጡ ላይ ስቶር ያደርጋል። እስቲል ስቶር ሲያደርግ ኦርጋንን ፕሮቴክት ማድረግ ይፈልጋል። የሚገርምሽ ነገር ውስጥ ሰውነት ውስጥ ያሉን ጉበት ውስጥ ማስቀመጥ አይፈልግም። ጣፊያ ውስጥ ማስቀመጥ አይፈልግም። ዙሪያቸው ላይ ያቆያል። ቪዝራ የምንለው ማለት ነው። ይሄንን ጉበት ብለሽ ብታስቢ
ጉበትን ፕሮቴክት ለማድረግ ሲያስብ ሰውነት የጉበት ዙሪያ ላይ በተለባ ፍየል ስታረ ሞራ የሚባለው ላይ አንጀት ዙሪያ ሞራ ላይ ስቶር ያደርጋል ነው ያልኩሽ ያለሁት። ኢንድ ያኛው ሊሚት አለው፣ ቪዝራው ይሞላል። ምን ያርግ ታዲያ? አማራጭ የለውም። ልክ አማራጭ ስላሌለው ራስ ውስጥ ስቶር ማድረግ ይጀምራል። ጉበት ውስጥ ፋት ስቶር ያደርጋል። ብዙ ጊዜ ሰዎች ፋቲ ሊቨር አለብኝ ነው የሚሉት። ፋቲ ሊቨር ብቻ አይደለም ያለባቸው፣ ጣፊያቸው ላይ ፋት ስቶር ያደርጋል። ጡንቻቸው ውስጥ ፋት ስቶር ያደርጋሉ። የደም ግድግዳ ላይ ፋት ስቶር ያደርጋሉ። የልብ ጡንቻ ላይ ፋት ስቶር ያደርጋሉ። ልክ የፋት ጎርፍ ነው። አየሽኝ አይደል? አሁን ይሄ ሁሉ እየሆነ ያለው ቅድም እንዳልኩሽ የፕሮቲን ሊቨሬጅ ሃይፖቴሲስ ፕሮቲን እየቀጠነ በመምጣቱ እያነሰ በመምጣቱ ነው የሚለው። ቅድም ያልኩሽን አይቶች ሪቨርስ ያደርጓቸዋል። ባይዘ እንደሱ በጣም ግልጽ ተብሎ ወደዛ ሊመልስሽ። አይቶቹ ዘሴም ናቸው፣ ምግባቸውን ሽፍት ያደርጋሉ። እነዛን ያፋፋውን ምግብ ለእነዚህ ሰጧቸዋል። እነዚህን ደግሞ ሸንቃጥ ያደረገውን ዘሴም ምግብ ነው ብዬሻለሁ። ሲታይ ዳቦ ነው የሚመስለው፣ ወደ እነዚህ ሰጧቸዋል። እነዚህ ሸንቃጥ ተነብሮት ይፋፋሉ። ጡንቻቸውን እያጡ በውጫን ይሆናሉ። ቪዝራል ፋት ይኖራቸዋል። ጉበታቸው ፋት ዲቨሎፕ ያደርጋሉ። ከጉበት ፋት በኋላ እያንዳንዱ ኦርጋን ባይዜ ፋት ከሞላ በኋላ ነው ስኳር ከፍ የሚለው። እነዚህ ፋቲ የነበሩት ያ ሁሉ በቃ በጣም በቃ ሬስት ለሰው ነው ምግብ አስትሬክ የሚያደርጉት። አፕታይታቸው ይረጋጋል፣ ፋታቸው ይቀንሳል፣ ሞር አክቲቭ ይሆናሉ፣ ሞር ሀፒ ይሆናሉ፣ መስጋቸው ጥሩ ይሆናል። ያ ሁሉ ኦርጋን ፋት ክሊን እያደረገ እነዚህኛዎቹ ሄልዚየር ሸንቃጣ ይሆናሉ። እነዚህኞቹ ደግሞ ሲከር እየሆኑ እየፋፉ ይሄዳሉ። ያንን ወደኛ እንጂ ቅድም በደንብ ያልገለጽኩልሽ ምንድን ነው ሚስጥሩ? ምን በልተ ነው ያልሽው ቦታ ሌላ ነገር ስናወራ ሳበቶን ያለፍኩት ይሄን ያደረኩት ጀስት የምግቤን የፕሮቲን ፐርሰንት ነው ከፍ ያደረኩት። ውጭኒስ ጠዋት ላይ አሁን ፕሮቲን እያልኩ ሰዎችን እንደ ግራ እንዳይጋቡ ነው። እና ቁርስ ላይ በፊት ፍርፍር መበላውን እኛ ቤት ፍርፍር ስቴፕል ነበረ። በፊት ቅንጬ መበላውን በፊት ጭጨብሳ በቅቤ ምናምን ስቴፕል ነው አካባቢ። ገንፎ ቅቤ መሀል ላይ ሆኖ እንደጋ ደግሞ እርጎ ሁሉ ይጨምራል። ባለቤት የጅማ ልናት የጅማ ካንችል አላቅም ጌት እንዳመጣች ያንን ጀስት በእንቁላል ቀየርኩ። አሁን ግራ አትጋቡ። የተቀቀለ እንቁላል ብላን ብቻ ብሎ ሰዎች አሉ። በጀስት እንቁላሉ ኦምሌት እያረኩ ብላ ጀምሩ። የተፈረፈረ እንቁላል ብላ ጀመርኩ። ማባያውን በእንጀራ አላረኩትም። ከጎን ራይስ አላረኩት። አየሽ፣ ከጎን ቬጂቴብል እያደረግ መብላት ጀመርኩ። ቬጂቴብልም ካርቦሃይድሬት ነው፣ እንጀራም ካርቦሃይድሬት ነው። ይሄኛው ሆል ሴሉላር የሆነ ኢንታክት የሆነ ስትራክቸርን የያዘ ጥግም የሚያደርገኝ ፉል የሚያደርገኝ ነው። ኒውትረንቱን ከእንቁላል አገኝ ነበር። ምሳ ምን ትበላ ነበር? ምሳ ይላሉ አውቃለሁ። እና ምሳዬን ደግሞ ሳምንት የተጠበሰ ስጋ ስቴክ ብዬ ግራ እንዳላገባቸው ነው በቂ ብዬ የማስበውን አሁንም ከአትክልቶች ጋር በላ ነበር። እራት ምን ትበላለህ? ብዙ ጊዜ እራት አይረበኝም። ለምን ይረብሻል? በቃ ሰውነት በ24 ሰዓት የሚያስፈልገው ሁለት በልተህ በጣም ብትሰጪው አይረብሽም። ከራቤን ግን አሁንም ወይ ከቀን የተረፈኝን ስጋውን ጥብሱን በደንብ አድርጌ እበላለሁ። ሌላ ጊዜ ወይ አሳ ነክ ነገር አድርጌ እበላለሁ፣ ወይ የሆነ ዶሮ ስጋ ስገኝ አድርጌ እበላለሁ። አየሽ፣ አሁን እስካሁን ያቆየሁሽ ያን ፋቱን ለመቀነስ ነው እያልኩ ፕሮቲን ከፍ አደረኩ፣ ካርቦሃይድሬቱን ዝቅ አደረኩ፣ ምግብ ውስጥ ያለውን ዘይቱን ቅቤው ምናምን ሊሚት ያደረግኩ፣ ሳም ኳሊቲ ፕሮቲን ከአትክልቶች ጋር መብላት ጀመርኩ መጀመሪያ አካባቢ ላይ። ከጊዜስ በኋላ አሁን ከወር በኋላ እንኳን ስኳር ደህና ሆኗል። የስራሴ እንኳን ባወራ ብዙዎቻቸው ይህን መንገድ ሞክሩ ይሆናል። ስኳር ደህና ይሆናል፣ በውጭ ቀንሷል፣ የተሻለ ሰውነት አሁን ደህና ሆኛለሁ። ፋቴ ሲቀንስ ደግሞ ኢንሱሊን ሴንሲቲቭ እየወጡ ነው በሕክምና ቋንቋ። ከጊዜ በኋላ ፍራፍሬ መጨመር ጀመርኩ። አሁን አቅሜ መጥቷል፣ ወክም እያረኩ ነው። ደስ የሚል ስሜት የሰማኝ ነው። ፍራፍሬ ጨመርኩ። ከጊዜ በኋላ እነ ካሮትን እነ ቀይ ስርን እነ ድንችን ጨመርኩ። የተቀቀለው ናቹራሉ ሳይለውጥ ከጊዜ በኋላ ከፍ አደረኩት። አሁን አቅሜ ደህና ሆኗል። ቦይኩ ጠፍቷል፣ ስኳሩ ጠፍቷል፣ ፋቱ ጠፍቷል። ቅድም ያልኩሽ ቪዝራ ላይ ኦርጋን ዙሪያ ያለው ጠፍቷል፣ ኦርጋን ውስጥ ያለው ጠፍቷል። ቴስቶች በሙሉ ደህና ሆነዋል። ሞር የሚንቀሳቀስ ሰው ሆንኩኝ። ከጊዜ በኋላ አቅሜ ደህና በመሆኑ እህል ምናምን መጨመር ጀመርኩ። አሁንም ሆኑን ለምሳሌ በቆሎ መልክ፣ በንፍሮ መልክ፣ በቅንጬ መልክ ዘይት የለውም ቅቤ የለውም እንዴት ደስ እንደሚል ተከልክለሽ ብዙ ጊዜ ቆይተሽ ጊዜ በኋላ መብላት ሲጀምር አየሽ። አሁን የኔ ከውስጥ መዳን ሌሎች ከፍ ያሉትን ካርቦሃይድሬቶች እንድቋቋም እያስቻለ መጣ። እንጀራ እንዲህ ሲያምረኝ አሁን እኮ ያ ሰውነቴ እኮ የለም። አሁን
ቢኮዝ ሪኮምፕ አድርጌዋለሁ። በፊት ፑር በሆነ ዳይት የፋፋን ሰውነቴን የተሻለ ሰውነት ቢውልድ እያደረግኩ ቅድም እንዳልኩት ሪኮምፕ አድርጌ ለበሽታ ያዳረገኝ ፋቴ ወጥቷል። አዲስ ሰው ከሆኛለሁ። ኦልሞስት የልጅነት ስሜቴን እኮ መልሻለሁ። እንጀራ ሲያምረኝም እበላለሁ። ግን ሁልጊዜ የማይጎለው የፕሮቲን ቤዝ ነው። ቁርስም ላይ በቂ ፕሮቲን፣ ምሳም ላይ በቂ ፕሮቲን፣ እራትም ላይ በቂ ፕሮቲን፣ አምስተኛ ምግብ ካማራችሁ በቂ። እሱኛውን ቤዝ ሳነካ ሲያምረኝ ዳቦ እንበላለሁ። አይሽ ይሄኛው መንገድ ሁሉም እንዶችን ፕሮግራም ቢሰማ ሰው አንደርስታንድ ቢያደርግ ማማ በርዝዴ እያሏቸው የበርዝዴ ቀን አይ ኖ እኔ ኬክ አልበላም የሚሉ እናቶች አይሆኑም። ቢኮዝ በቀን የሚያስፈልጋቸውን በቂ ፕሮቲን ተመግበዋል። እየሸረለ ፉል ናቸው። ምን ያደርጋቸዋል? ያቺ አንድ ኬክ ኦልሬዲ የልጅነት ሰውነት ነው ያላቸው። መስላቸው ጥሩ ነው። ሞልቶ እየፈሰሰ ያለ ፋት የላቸውም። ያቺን ኬክ ወዲያማ አልቦ የሚወስድ ሰውነት አላቸው። በፊት ስኳር በነበራቸው ጊዜ ግን እንኳን ኬክ ሊበሉ እንጀራ ምንጭ ዞር ብሎ ሲያዩ ስኳር ጣሪያ አይበቃም። ቢኮዝ ፉል ነበር። መጀመሪያ ላይ ሰውነታቸው በፋት የሞላ ነበር። እንደዚህ ዕቃ ማለት ነው። ይሄ ዕቃ አይተሽ እንደሆነ ምንም ፍሪ ስፔስ ትንሽ ነው ያለው። ያችን አንድ ቁርጥ እንጀራ ተመቀሙ በአንድ ስኳራቸው ከፍ ይላል። አንድ ከዚህ ጋር እንደ በጣም ይችን ነገር ብዙ ጊዜ ላይ ያወዳታለሁ እና ደስ የሚል ነገር ልንገርሽ። ልክ ይህችን ዕቃ እንደ ሰውነታችን አድርገሽ አስቢ። አሁን ይሄ ዕቃ ፋት አለ። ጎረምሳ እያለሽ በ20 ዓመት በ25 ዓመት ላይ ይሄ ሁሉ ፋት እኮ አልነበረም። ምናልባትም 20% ምናምን ቅድም ያልኩሽ ናቹራል፣ አንድ ሴት ልጅ ናቹራል ሴፍ በሆኑ ቦታዎች ላይ መቀመጫ ዳሌ አካባቢ ላይ ፋት አላት፣ ቦርጭ የላትም። ያ ማለት ናቹራል ፋት ነው። ስለዚህ ይሄ አልነበረም ብለሽ አስቢ። ይሄ ሰውነት ነው ብለሽ አስቢ። ሁልጊዜ ማውራን ጡንቻ ሰውነት ብዬ ያወራሽን ግድግዳውን አስቢ። ከጊዜ በኋላ በቂ ፕሮቲን አትመገቢም። በቂ ፕሮቲን የማይመገብ ሰው ብዙ አይንቀሳቀስም። በስተኛ ያለ ቁጭ ብሎ መዋል ነው የሚፈልገው። አቅም የለውም። አትንቀሳቀሽም። ይሄኛው እየማሸሸ ይሄኛው እየሞላ መጣ። ይሄኛው እየሞላ መጣና ፉል ሆነ። አንቺ አታውቂም። ያኑ ምግብ ነው የምትበይው፣ ያኑ እንጀራ በወጥ ነው የምትበይው፣ በከፍተኛ ዘይት ቅቤ ነው የምትበይው። ብዙ አትንቀሳቀሽም። ሞላ። ቅድም ያልኩሽ ሳውራሽ ነበረው ቦላ በቃ ነገር። ከዚያች በኋላ ኤነርጂ ወዴት ነው የሚሄደው? የሚወጣው ፋት የሚመጣው ግሉኮዝ ከእንጀራ የሚመጣ ይሄዳል። ሙሉ ነው። ሴሎች ከፍተኛ ኢንሱሊን እያመረተ ነው። ይህንን ኢንሱሊን ጣፊያ እያመረተች እየወጠፈ ቤትን ግድግዳ ውስጥ እየወጠፈ ሞላ። መሄጃ ስላጣ ከሆኑ ስኳራችን ደም ላይ ከፍ ያለው ኤቭሪ ስፔስ ሙሉ በመሆኑ ነው። ትልቁ የግሉኮስ መሄጃ መስል ነበረ፣ ጡንቻ ነበረ ብዬሻለሁ። ጡንቻችን በፉል ዳይት እየሟሸሸ መጣ። እሱ እየሟሸሸ በመምጣቱ ፋት ስቶር እያደረግን መጣ። ፋት ሴሎቹን በቃ ሞላን አሉ፣ በራቸውን ዘጉ። ኢንሱሊን ሬዚስታንስ ባይዘ እሱ ነው። ሴሎች ከኛ በላይ ስማርት ናቸው። እኛና ቅን እንጎርሳለን፣ ሴሎች ግን ዋይዝ ናቸው። ይህን ሲያደርጋሉ አሞረዲ ፉል እኮ ሴል ክብ ነገር መንገሻ ስብ ጢም ብሎ ሞላ። በመሙላቱ በሩን ዘጋ፣ ቆለፈ። አይ ወደ የምትፈልግበት ውሰድ ያሉ አይሻለሁ። ጉበት መከራውን ይበላል። መከራውን አንተ ውሰድልኝ ብሎ ጡንቻ ጋር ይልካል። ጡንቻም እኔ ፉል እኛ ልቀበልም ይላል። ሰርኩሌት ያደርጋል። ይሄ ኢነርጂ በፋት መልክ በግሉኮስ መልክ ጡንቻ ፉል ነው። መጀመሪያ የደከመ ጡንቻ ነው። ኳሊቲ ጡንቻ አይደለም፣ በፋት የተሞላ ነው ብዬሻለሁ። ዘን ፋት ሴሎች እንግዲህ መቀበል ጀመሩ። እነሱም ሞሉ። የት ያለ አንቺ ያኑ የበላሽው እንጀራ ወጥሽን ቀጥለሻል። የት ይሂድ?